ብዙ ጊዜ አባትና እናት ይለፋል፣ ልጅ ቤት ይቀመጥና ቪዲዮ ጌም ይጫወታል። ኢትዮጵያ በጣም ያለን በሰፊው ያለን የቤተሰብ ኩባንያዎች ነው። የቤተሰብ ቢዝነስ ማለት በራሱ ምን ማለት ነው? ዝም ብሎ በአንድ ቀን ሰክሰሽን ፕላኒንግ መጽሐፍ አንብቦ የሚገባ አይደለም። እኛ ተቀጥረ ስንሰራ 3 ሰዓት ገብተን 11 ሰዓት ለመውጣት ሰዓት እናያለን። 5-6 ጊዜ ነው እናወጣው። ቤተሰብ ጋር እንደዛ አፕሊኬሽን በሚያስገቡበት ጊዜ እድሜያቸው ትዝ ይለኛል። የኔም የወንድሞቼ ልጆች 8 እና 7 ነበር። የቤተሰብ ኩባንያዎች ደግሞ እንዲያድጉ እንፈልጋለን። እንዲያድጉ ከምናደርግበት አንዱ መንገድ ነው እንግዲህ የካፒታል ገበያ ስራ ነው። ብዙ ጊዜ የሚያስጨንቃቸው የሂሳብ አሰራር ከመንግስት ጋር የተያያዘ የሂሳብ አሰራር ነው። እኔ ያውቃለሁኝ፣ ያወቅኩት ይበቃኛል፣ ሁሉ ነገር አውቃለሁ ያልኩለት ውድቀቱ በነጋታው ሊሆን ይችላል። አባቶቻቸው በሰሩበት አሰራር ግን ልጆች በቀጣይ ስለዚህ የኔን ያበላሽብኛል የሚል ነው። ስለዚህ መቀየር ያለባቸው ባለቤቶች ናቸው፣ ልጆቹ አይደሉም። በጣም ጥቂቶቹ ወደ ሰነደ ሙዓለንዋይ ገበያ መጥተው ቢመዘገቡ ይሆናሉ። ቀሪዎቹ ደግሞ የተሻለ የፋይናንስ አማራጮች በሚያገኙባቸው ቦታዎች ላይ ይቆያሉ። ባይ ዘ ዌይ ታሪክ የስኬት ብቻ አይደለም። ብዙዎቹ ቢዝነሶች እየተዘጋጁ አይደለም። ምክንያቱም ሞትንም ወይም ደግሞ አለመቀጠልን ሩቅ አድርገው ይገምቱታል። አሁን እኛ የሚያሳስበን ከናቹራል ዴዝ ብቻ አይደለም፣ ኮምፒቲሽኖችም እያመጡ ነው። ትልቁ ነገር ፋሚሊ ቢዝነስም ሆነ ሌላ ላይ ሲስተም ላይ መስራቱ ዘላቂነቱን ያረጋግጣል ብዬ አስባለሁ። ክቡራትና ክቡራን ተመልካቾቻችን ሰላም በያላችሁበት ድረስ። እንግዲህ የልዩ እንግዳ ሰዓታችን ነው። በዛሬው ልዩ እንግዳ ሰዓታችን አንድ በጣም ወሳኝ ጉዳይ እናነሳለን። ለዚህ ወሳኝ ጉዳያችን ደግሞ 3 እንግዶችን እዚህ ስቱዲዮ ድረስ ጋብዘን ተገኝተውልናል። ክቡራን ተመልካቾቻችን ቆይታችሁ ከኛ ጋር እንዲሆን ከወዲሁ ጋብዛለሁ። የመጀመሪያው እንግዳችን ዶክተር ጥላሁን ካሳሁን ናቸው። የኢትዮጵያ ሰነደ ሙዓለንዋዮች ገበያ ዋና ስራ አስፈጻሚ ናቸው። በንግድ ዘርፍ፣ በቢዝነስ ዘርፍ፣ በህግ ዘርፍ ለበርካታ ዓመታት የሰሩ አሁን ደግሞ በሙያቸው ሀገራቸውን ጭምር በመሪነት እያገለገሉ የሚገኙ ናቸው። ሌላኛው እንግዳችን ደግሞ አቶ ሰለሞን ግዛው ይባላሉ። በዘርፉ የበርካታ ዓመታት ልምድ ያላቸው አማካሪ ናቸው፣ መሪ ናቸው፣ አካውንታንት ናቸው። HST ኮንሰልታንሲን የመሰረቱ ሰውም ጭምር ናቸው። እሳቸውም እንግዳችን ናቸው። ሌላኛው እንግዳችን ደግሞ ትህትና ለገሰ ይባላሉ። እንግዲህ ብዙዎቻችሁ በሚለው አርማውና ስሙ የምታውቁት የንግድ ድርጅት ማኔጂንግ ዳይሬክተር ናቸው። እነዚህ 3 ሰዎችን ይዘን ውይይታችንን እንቀጥላለን። የዛሬው አጀንዳችን የቤተሰብ ንግድ በኢትዮጵያ ምን ይመስላል የሚል ነው የሚሆነው። እንግዶቼ ጥሪያችንን አክብራችሁ ስለመጣችሁ ደስ ብሎኛል። እንኳን ደህና መጣችሁ። እስቲ ውይይታችንን ቀለል አድርገን ለመጀመር ቤተሰብ ከሚለው ሀሳብ እንጀምር። ቤተሰብ ላይ ያላችሁ እይታ ምን ይመስላል? እስቲ ዶክተር ከርሶ ልጀምር። አቶ ሰለሞን የተሻለ አስተያየት ሰጥቷል። እኛ ገና አዲስ ቤተሰብ ጀማሪዎች ነን። ግን አይ ቲንክ ቤተሰብ ንግድና ከቢዝነስ ጋር ካየነው በጋራ ብዙ ችግሮችን የሚወጣ አቅም የሚያሰባስብ የማህበራዊ ኑሮ መሰረት እንደሆነ ሁሉ አይ ቲንክ ለኢትዮጵያዊ ንግድ ተቋማት ደግሞ ቤተሰብም እንዲሁ የንግድና የቢዝነስ መሰረት ሆኖ የሚያገለግል ተቋም ነው። አይ ቲንክ በዛ መንፈስ ትልቅ ውለታ እንዳለው ለማሳየት ያህል እችላለሁ። የቤተሰብ ብሮደር ትርጉም አይ ቲንክ ሰፋ ያለ ይመስለኛል። መልካም። አቶ ሰለሞን ደርሶ ልምጣ። እስቲ ስለ ቤተሰብ ያሉትን ምልከታ። ዶክተር ጥላሁን እንደተናገረው ቤተሰብ ሰፋ ያለ እንትን አለው። እኛ ጋር ግን በቃ ጠበብ አድርገን በቤተሰብ ከንግዱ ጋራ ከቢዝነስ ጋራ በተገናኘ መሰረት ነው ማጉላት የፈለግነው። አንደኛ ቤተሰብ ብዙ ስለሆነ የብዙ ሰው አይዲያ፣ የብዙ ሰው ሀሳብ በተለያየ ቦታ የማይተዋወቁ ሰዎች ለግላቸው ሲሮጡ ሲያስቡ በአገር ደረጃ የሚያወጣው እንትን ትልቅ ነው። አንድ ኮርፖሬት 5-6 ኮርፖሬሽኖች የሚያስቡት የተወሰነ ነገር ነው። ቤተሰብ ግን 2፣ 3፣ 4 ቢዝነስ ሆኖ hundreds thousands ነው እኛ ጋር የፋሚሊ ቢዝነሶች ያሉት። እነዚህ እያንዳንዳቸው በመጀመሪያ ደረጃ ሀገር ለመገንባት ሳይሆን የቤተሰቡን ህይወት ለመቀየር ነው የሚሮጡት። የተለያየ አይዲያ ነው፣ በየራሳቸው ገንዘብ ነው ያን አይዲያቸውን ወደ ገበያ የሚያወጡት እና ይህን አይዲያ መደገፍ በሀገር መደገፍ ነው። በሌላ በኩል ደግሞ በኮርፖሬት በትልቆቹ ቢዝነሶች እኛ ተቀጥረ ስንሰራ እነዚህ ሳይት አይተን ነው የምንገባው። 3 ሰዓት ገብተን 11 ሰዓት ለመውጣት ሰዓት እናያለን። 5-6 ጊዜ ነው እናወጣው። ቤተሰብ ጋር እንደዛ የለም። ሶሻል ካፒታሉ ትልቅ ነው። ስለዚህ ብዙ ጊዜ ደግሞ አንዳንድ ቢዝነሶች በተለይ ሲጀመሩ ሰፋ ያለ ጊዜ ይፈልጋሉ። አይዲያ በሙሉ አንድ የቢዝነስ አይዲያ በሙሉ
ሰክሰስፉል ይሆናል ማለት አይደለም፣ ወይም ደግሞ ውጤታማ ይሆናል ማለት አይደለም። መውደቅ አለ፣ መነሳት አለ። ያለ ማድረግ ጊዜህንም ገንዘብ መስጠት ይኖርብሃል። ይሄን የሚያደርግ የሚችለው ያው ትልቆች ኮርፖሬሽኖች ይሄን የደገፉት ሪሰርች ኤንድ ዲዛይን በሚሉት ብዙ ገንዘብ የመደቡ ነው። ቤተሰብ ግን ጊዜውንም ያለውንም እንትን እያደረገ ነውና ቤተሰብ ትልቅ ትርጉም አለው በቢዝነስ ውስጥና ምንም እንኳን እንደናንተ የእናንተ ሚዲያ ኮርፖሬሽኖች እየወሰዱት ነው እንጂ ቤተሰቦች ቢሰጣቸው በብዙ እንትን የላቸውም እንጂ የብዙን ሀገር ኢኮኖሚ የደገፉት ቤተሰቦች ናቸው። በሁሉም ሀገር ኢንክሉዲንግ ኮርፖሬት አሜሪካ 67% ኤምፕሎይመንት የሚደግፉት ቤተሰቦች ናቸውና በእኔ በኩል የቤተሰብ እንትን ትርጉም ሰፋ ያለ ነው። በቢዝነሱ አኳያ የተገናኘ ነው ስለ ቤተሰብ ቢዝነስ ስለሆነ ምናልባት የንግድ ወይ ደግሞ ሶሻል ባለሙያዎች ሌላ የቤተሰብ ያው ቅድም ተባለው መሰረት ነገር ነው እሱ። እኛ ግን እኔ ፎከስ እያደረኩት በቤተሰብ ንግዱ ላይ ነው። ወይዘሮ ትትና ወደ እርሶ ልምጣ እስቲ። የቤተሰብ እይታ እንግዲህ እርሶ አንዱን ኢትዮጵያ ውስጥ አሉ ከሚባሉ ትልልቅ የቤተሰብ ንግድ ድርጅቶች አንዱን የሚመሩ ሰው ኖት። ከዛ ጋር አያይዘው ለቤተሰብ ያሉትን እይታ ቢነግሩ። እንግዲህ ቤተሰብ እንደየሴክተሩ እንደየተርጓሚው ሊለያይ ይችላል። በተለይ በፋሚሊ ቢዝነስ ወይም ደግሞ የቤተሰብ ድርጅት ሊታይ የሚገባው ዘላቂነት፣ የዘለቀ ትስስር፣ ራዕይ የያዘ የስራውን ብቻ ሳይሆን የቤተሰብ ራዕይ ይዞ ተሸክሞ ኃላፊነት ይዞ የሚሄድ ማለት ነው። ቤተሰብ ፐርፐዝ ነው የሚሆነው። በተለይ የፋሚሊ ቢዝነስ ላይ ፐርፐዝ ነው የሚሆነው። አያት አስጀምሮት ከሆነ አባቱ ደግሞ ማስቀጠል ይኖርበታል። ከሱ ቀጥሎ ደግሞ የሚኖረው ልጅና ልጅ ያሉት ደግሞ ለዘላቂነቱ ፐርፐዛቸው አያቴ ያስጀምሮታል ማስቀጠል አለብኝ ይሆናል እና ለአንድ ቢዝነስ በተለይ ደግሞ ለንግድ ላይ ላለ የቤተሰብ ድርጅት ጅማሬው የተዘራበት ጊዜ በኋላ ላይ ያድጋል ተብሎ የተያዘለትን ነገር ማስቀጠል የሚቻልበት ሁኔታ ነው ብዬ ነው ማስበው። ለብቻው ግን ቤተሰብ ማለት ለዘላቂ ሂደት ላይ የምንሄድበትን መንገድ ጋይድ እያደረገ የሚወስደን ብለን ብንይዘው በዛ ሴንስ ልንተርጎመው እንችላለን። መልካም እንግዲህ ለመክፈቻ ቀለል አድርገን እንድንጀምር ነው። የመጀመሪያውን ዛሬ የተገናኘንበትን ጉዳይ ጥያቄ ወደ እርሶ ላምጣው አቶ ሰለሞን። ቢዝነስ ራሱን የቻለ ነገር ነው። የራሱ አደረጃጀት አለው፣ ልዩ መንገድ አለው። አሁን ዛሬ የምናወራው ስለ ቤተሰብ ቢዝነስ ነው። የቤተሰብ ቢዝነስ ማለት በራሱ ምን ማለት ነው? ቤተሰብ ቢዝነስ ብዙ አይነት ኮመን የሆነ እንትን አይደለም፣ ግን በአብዛኛው በቤተሰብ መሪነት አብዛኞቹ የቤተሰብ አባላት በመሪነት ለምሳሌ ባለሀብትነት ሼርሆልደሮችን ባለሀብት ናቸው። በባለቤትነትም በመሪነትም የሚሳተፉበት ቢዝነስ ማለት ነው። በዛ ውስጥ ለምሳሌ የሲኦ ወይም ደግሞ ዋና ስራ አስኪያጁ የቤተሰብ ኃላፊ ይሆናል። ቢዝነሱ የሚስቱ ነው፣ ቤተሰብም አለ። የሚቀጥለውም አንዱን ዲፓርትመንት የሚመራው ቤተሰብ ሊሆን ይችላል እና ከማኔጅሜንት ውስጥ አብዛኛው ፋሚሊ ኮንትሮል ሊመሩት ናቸው። እንደዚህ ቢዝነስ ፋሚሊ ቢዝነስ የምንላቸው እንግዲህ ፋሚሊ ቢዝነስ እናደርገ 2-3 ሰዎች አንድ ሰው ሱቅ ውስጥ እየዋለ ፋሚሊ ቢዝነስ ምን ሊሆን ይችላል ቤተሰቡን እስካስተዳደር ድረስ። በዚህ ኮንቴክስት ግን እኛ የምንፈልገው ምንድን ነው? ቢደግፏቸው ለሀገር መሰረት ይሆናሉ ብለን የምንገምታቸው ነው። አንዳንድ ቢዝነሶች በአደረጃጀታቸው ከአንድ ትውልድ የማያልፉ ቢዝነሶች አሉ። ምንም ብታረገው በቃ ሰውየው ካልሆነ አይደለም። አንዳንዶቹ ደግሞ ግን በጀኔሬሽናል የሚሆኑ ቢዝነሶች አለ። አሁን የኛ ፎከስ የኛ እንትን ቢደገፉ የመንግስትንም የአሰራርም ዘመናዊነት ቢላበሱ ከትውልድ ትውልድ ይተላለፋሉ የሚሉትን ኢንተርፕራይዚንግ ቢዝነስ ፋሚሊስን ነው እንትን የምንለው እና ቤተሰብ ብለን እንትን ለማለት በአብዛኛው በቤተሰብ መሪነት እና ባለሀብትነት የሚተዳደሩ ቢዝነሶችን ማለታችን ነው። ከእነዚህም ውስጥም ኢንተርፕራይዚንግ ፋሚሊስ ወይም ቢዝነስስ ማለታችን ነው እንጂ ትንንሽ ሱቅ በደሬቶቹ ማለታችን አይደለም። በዚህ ደረጃ ነው ማዕከል ላይ ያሉ ኮርፖሬት ሊሆኑ የሚችሉ ድጋፍ ቢያገኙ አሁን የዋሪትን ብታነሳው እንደዚህ አይነት ቢዝነሶችን ማለታችን ነው። ፋሚሊ ቢዝነስ ነው ግን ኤክስፓንድ ማድረግ ይቻላል። የገቡበት ሴክተር ትልቅ ኮርፖሬቶች የሚያዙ ሴክተሮች ነው። አንዳንዱ ሴክተር ጠባብ ሴክተር ነው። ፈልግ ብትለው አታድግም። አንድ ስሞል ሱቅ ሊያድግ ይችላል በሱቅነቱ፣ ግን በተለይ ካለን ሪሶርስ ማኳያ መደገፍ የምንችለው ሊያድጉ ወደፊት እነዛን መደገፍ ይቻላል። እኛ ግን መደገፍ የምንፈልገው እድሉ ቢሰጣቸው በእውቀት ቢታገዙ በምን ቢታገዙ ትልቅ መሰረት የሆኑ ቢዝነሶችን ነው ኢንተርፕራይዚንግ ፋሚሊስ ሊሆኑ ይችላል። ወይዘሮ ትትና የቤተሰብ ቢዝነስን እየመራ እንዳለ ሰው
ብዙ ጊዜ እኔም ሳነብ በብዛትም ያጋጥማል ተብሎ እንደ ድክመት የሚነሳው አንድ ጉዳይ የቤተሰብ ቢዝነሶች ብዙ ጊዜ ይነሱና ከሁለተኛው ትውልድ በኋላ መቀጠል የማይችሉባቸው አጋጣሚዎች በተደጋጋሚ ይፈጠራሉ። ድርጅቶቹም ፌል የሚያደርጉበት አጋጣሚ አለ። እስቲ ከዚህ አንጻር እንመልከተው። የእናንተ ተቋም አሁን ስንተኛ ትውልድ ላይ ደረሰ? በምን አይነት ሁኔታስ እየቀጠላችሁ ነው? በእርግጥ አንዳንዴ ፋውንዴሽኑ ኢንፎርማል ሊሆን ይችላል። ፎርማል ስትራክቸሩን ከያዘ በኋላ ግን በእኔ አባት ነው የተጀመረው። 4 ነን፣ ሁላችንም ልጆች ወልደናል። ማስተዋል የሚችሉ ልጆች ናቸው ማለት እድሜ ያሉበት ደረጃ የፋሚሊ ቢዝነስ ማስቀጠል የሚባለውን ነገር መነጋገር የሚቻልበት እድሜ ላይ ናቸው ያሉት። 17፣ 15፣ 14፣ 13 እንዲህ እድሜ ላይ ናቸው ያሉት። ለእኔ ግን 17 እስኪደርስ ድረስ መጠበቅ አለበት ለማስቀጠል ብዬ አላስብም። the whole process ታሪኩን ይሄ የኛ ፋሚሊ ታሪክ ነው የሚለውን ኦን ማድረግ አለባቸው። ያንን ኦን ለማድረግ 10 ቤቶች ውስጥ እስኪደርሱ መጠበቅ የለበትም። 6፣ 7 ልክ እንደ ታሪክ እንደሚነበበው የቤተሰቡን የቢዝነሱንም አጀማመር ሌሎቹንም ነገሮች እንደ ታሪክ እየተደረገ ሲነገራቸው ኢንተርናላይዝ እያደረጉት ይሄዳሉ። ማለት ውስጣቸው ይሆናል። ይህንን ማስቀጠል አለብኝ ተገደው ሳይሆን ያንን ኢንጌጅ በማድረግ ኢንቮልቭ በማድረግ የምታመጣው ቀጣይነት እንዲመጣ ነው። ያ ካልሆነ ግን ምንም አት ኤቭሪ ሌቭል ኢንጌጅ ሳታደርገው ይዘኸው የመጣኸውን ልጅ ነገ ጠዋት ቴክ ኦቨር አድርግ ብለህ ስትለው ታሪኩን አያውቀውም። ምንም አይነት ቫሊዩ አላይንመንት የለውም እና ከባድ የሚሆንበት ጊዜ አለ። የኛም ቤተሰብም ላይ ከኔ ጀምሮ እንግዲህ አያቴ ጀምሮ ንግድ ውስጥ የነበሩ ናቸው። ግን ያው ፎርማል ስትራክቸሩን ቅድም ያልኩትን በአባቴ በኩል ቢጀመርም ከልጅነቴ ጀምሮ ስብሰባ እንዴት ይካሄዳል፣ ውሳኔ እንዴት ይወሰናል፣ ቻሌንጅ ሲመጣ እንዴት ይወጣል፣ ቤተሰብ ብቻ ሳይሆን በዛው በድርጅት ውስጥ ያሉ በተለያየ ክፍል ኃላፊዎች ራሱ የቤተሰብ አባል ነው የሚሆኑት። ፓርቲሲፓተሪ የሆነ ኤንጌጅመንት ማድረግ ዲሲሽን ሜኪንጉ በዛ መልኩ ማድረግ የሚለውን ስራ ውስጥ ሳልገባ የማየት እድሉም ነበረኝ። እኔም እህት ወንድሞቼም ማለት ነው። ያንን ሂደት እኔም ልጆቼም እዚህ ውስጥ ሲገቡ ዊኬንድ እየመጣ የመስራት ኢንጌጅ አድርገው ረፍት በሚኖራቸው ጊዜ ከአቅማቸው በላይ የሆነ ጋውን አድርገው ያንን እየተንቀሳቀሱ ሲሰሩ ለነሱ ፋን ነው። ነገር ግን አለ እየሰራህበት የምትሄድበት ሂደቶች አሉ። ከአፕሊኬሽን ከማስገባት ጀምሮ አፕሊኬሽን በሚያስገቡበት ጊዜ እድሜያቸው ትዝ ይለኛል። የኔም የወንድሞቼ ልጆች 8 እና 7 ነበሩ። ጽፈው በቃ ጥምምም ባለ ጽሁፍ በቃ መስራት ፈልጋለሁኝ እዚህ ቦታ ላይ ይግባ። ቢካዝ ፎርማል የሚኖረውን ሂደት ያን እድሜ ላይ ሴንስ ላይ ሰጣቸው ይችላል። ግን እኔ እኮ የገባሁት አፕላይ አድርጌ ነው ፕሮሰሱን ሄጄ ነው የሚለውን ነገር ማወቅ አለባቸው። ዳት ዌይ የእነሱንም ኤፈርት ራሱ ቫልዩ እያደረጉ ይሄድበታል ብዬ አስባለሁ። ሌላው ይሄ ኢንዳክሽን ፕሮሰስ የማንኛውም ስታፍ ቅጥር በሚሄድበት ጊዜ ያ ኢንዳክሽን ፕሮሰስ ላይ ጀስት አዝ አ ሳይለንት ሊስነር ወይም በቃ መናገር የማይገባቸው ግን ጥያቄ ካላቸው ማንሳትም የሚችሉበትን ኦፖርቹኒቲ መፈጠር አለበት። ይገባሉ ከሌሎቹ ስታፎች ጋር አዳምጠው ከዛ ግን እኛ አሳይመንት እንሰጣቸዋለን። እኛ ማለት ሰከንድ ጀነሬሽን ላይ ያለ ነው እህቶቼም ወንድሞቼም ኢቭን የኛም ፋውንደርስ እናትና አባቴም ቢሆኑ እነሱም እስቲ ያዳመጣችሁትን በፕሬዘንቴሽን ስሩ፣ እስቲ ምን ሰማችሁ፣ ኢንፎርማል ዲስከሽን ሊሆን ይችላል። እና እንደዛ አይነት ሂደቶች አሁን ባለበት ሁኔታ እንዲሰሩ ኢንካሬጅ እናደርጋቸዋለን። እና ቀጣይነት ዝም ብሎ በአንድ ቀን ሰክሰሽን ፕላኒንግ መጽሐፍ አንብቦ የሚገባ አይደለም። አለው ሊሰራበት ሊለፋበት የሚገባ ፕሮሰሶች አሉ። እና ያው የገቨርናንስ ስትራክቸርም ሌሎችም ፎርማል የሆኑ ከሌሎችም ሀገሮች ላይ የምንማራቸው የቤተሰብ ሂደቶች ስላሉ እነሱንም ሲስተም ውስጥ እየከተቱ እያስኬድንበት ነው። በእኛ ደረጃ ያለው ለሌላም እንግዲህ የምመክረው እኛ የሄድንበትን ማስኬድ እንዲችል ነው። መልካም ዶክተር ወደ እርሶ ልምጣ። እንግዲህ እርሶ የሚመሩት ተቋም ከእንዲህ ያሉ ድርጅቶች ጋራ ያው በቀጥታ የሚገናኝ ነው። ምናልባት በቤተሰብ የሚተዳደሩ ቢዝነሶች ከእናንተ ጋራ ከመስራት በተለይ እናንተ የምታደርጓቸውን ይሄ ሊስት ከማድረግ አንጻር
ጋር በተያያዘ አሁን አንዳንድ የቤተሰብ ቢዝነስ ኦነሮች በድርጅታቸው ላይ ቁጥጥርን የማጣት ፍርሃት ወይም ደግሞ የገነቡትን ነገር የማጣት ፍርሃት እየፈጠረብን ነው የሚል ነገር የሚያነሱ አሉና ከዛ አንጻር አብሮ የመስራት ሁኔታው ምን ይመስላል ከሰነደ መዋዕለ ንዋይ ገበያ ጋር በተገናኘ? ጥሩ እንግዲህ የካፒታል ገበያ በአጠቃላይ እንደ አንዱ ወደ ገበያው የሚስባቸው አካላት መካከል የቤተሰብ የንግድ ተቋማትን ነው። ያ ማለት አማራጮቹ ለምሳሌ አፍሪካ አገር ላይ ባየነው የተለመደው ለምሳሌ የመንግስት ፕራይቬታይዜሽን ሊሆን ይችላል፣ ልክ ኢትዮ ቴሌኮም እንደነበረው፣ ወይም ደግሞ ስራ ፈጣሪዎች ጀማሪ ስራ ፈጣሪዎች ስታርታፕ የሚሆኑ በተለይ ደግሞ ቴክኖሎጂ ኢኖቬሽን ጋር የተቀራረበ ስራ የሚሰሩ በአጭር ጊዜ ከትንሽ ወደ ትልቅ ሊያድጉ የሚችሉ ኩባንያዎችን ይሆናል ወደ ካፒታል ገበያ የሚስበው። በፕራይቬታይዜሽን እና በእነዚህ መካከል ካሉት ውጪ የተቀረው ያለው በተለይ ፋይናንስ ሴክተር እና ደግሞ ቁጥጥር የሚደረግባቸው ሴክተሮች ሆነው እንደ አክሲዮን ኩባንያነት የተቋቋሙ ድርጅቶች ናቸው። አፍሪካ በአብዛኛው ኢትዮጵያም ቢሆን እነዚህ አይነት በቁጥጥር ስር ውስጥ የሚወድቁ ተቋማትን መሳብ ብዙ አይከብዳቸውም፣ አልከበዳቸውም። ፕራይቬታይዜሽንም ደግሞ ብዙ አለ። ግን ስራ ፈጣሪዎች ጀማሪ ስራ ፈጣሪዎችንና የቤተሰብ ኩባንያዎችን ግን በበቂ ሁኔታ ወደ ካፒታል ገበያ አይስቡ። እንግዲህ ይሄንን ኢንጌጅመንት ስንጀምር በተለይ ከኤችኤስቲ እና ይሄንን ኢኒሺዬቲቭ ከሚወስደው የፋሚሊ ኦውንድ ቢዝነስ ፎረም ጋር አንዱ ለኛ መሰረታዊ ነገር ብለን ብናስበው ካፒታል ገበያ መዳረሻ ሊሆን ይችላል፣ ግን ነሰሰርሊ ወደ ካፒታል ገበያ ለመሳብ ብሎ አይደለም አንድ የቤተሰብ የንግድ ተቋም የሚነሳው። መነሻው ከኛም በተለይ ፐርስፔክቲቭ አንድ የቤተሰብ ቢዝነሶች እንዲያድጉ ቀጣይነት እንዲኖራቸው እንዲሰፉ ያስፈልጋል። የመንግስት ሚና ኢኮኖሚው ላይ እንደምንገነዘበው እንዳለ ሁሉ የግሉ ዘርፍ ሚና እንዲያድግ ይፈልጋል። የግሉ ዘርፍ ሚና ግን ኢትዮጵያ ውስጥ እንደምታየው ወይ በጣም ጥቃቅን ድርጅቶች ናቸው። ለምሳሌ ብዙ ሱቆች ሊኖሩን ይችላሉ፣ ግን ሱቆቹን ሰፕላይ የምናደርግበት ግን መካከለኛና ከፍተኛ ደረጃ ላይ ያሉ የንግድ አንቀሳቃሾች በበቂ ቁጥር የሉም። ስለዚህ አንድ ቀጣይነታቸውን ማስቀጠል ካልቻለን ቤተሰብ ለፍቶ ጥሮ ግሮ ፋውንደሮች ድርጅቱን ካቋቋሙት በኋላ ያ እውቀትና ልምድ መስፋት ሲችል አብሮ ከመስራች ጋር ይሞታል። ስለዚህ ቀጣይነት በጣም 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 ኢምፖርታንት ጉዳይ ነው። ከቤተሰቡም ውጪ ማለት ነው። ማህበረሰባዊና ኢኮኖሚያዊ ጥቅሙ አንዱ እሱ ነው። ሁለት ይሄ የቤተሰብ ድርጅት በተለያየ መልኩ የፈጠረው የስራ ልምድ እና ገበያው ላይ ያለው ልምድ ወደ ጎንም ወደ ላይም እንዲሰፋ የሚያስችለው ነው። ስለዚህ ለምሳሌ ዋሪቲን አይተን ብዙ አገር ውስጥ የማይመረቱ የነበሩ ጉዳዮችን ማምረት እንደጀመሩት ሁሉ ደግሞ ከፍ ብሎም አሁን ማይመረት ለብዙ ሰዎች ደግሞ ሰፕላይ ሊያደርጉት የሚችሉት ፕሮዳክቶች እንዲያመርቱ እንፈልጋለን። አንዳይ ደግሞ ዳውን ስትሪም ይሆናል አከፋፋይነት ስራ ወይም ደግሞ ሌሎች ቢዝነስ ቬንቸሮች ደግሞ ሊገቡ ይችላሉ። ስለዚህ እንደዛ አድርገን ማሳደግ ካልቻለን የኢትዮጵያውያን ኩባንያዎች ትንንሽ ሁሉ ጊዜ ደግሞ ፎሬን ዳይሬክት ኢንቨስትመንት ወይም የውጭ ቀጥተኛ ኢንቨስትመንት ጠባቂ እየሆነ የምንቆየው ወይም ደግሞ የመንግስት ኃላፊነት ይሆናሉ እነዚህን ችግሮች መፍታት። ስለዚህ ኢትዮጵያ በጣም ያለን በሰፊው ያለን የቤተሰብ ኩባንያዎች ነው። የቤተሰብ ኩባንያዎች ደግሞ እንዲያድጉ እንፈልጋለን። እንዲያድጉ ከምናደርግበት አንዱ መንገድ ነው እንግዲህ የካፒታል ገበያ ስራ፣ የባንክ ፋይናንስ፣ የፕራይቬት ኤኩቲ የምንለው የውጭ ኢንቨስትመንትን መሳብን ጨምሮ ደግሞ ካፒታል ገበያ እንደዛ አንድ አልተርኔቲቭ ነው። ይሄንን አልተርኔቲቮች በምናይበት ጊዜ ካፒታል ገበያ ላይ እና ወደ ሰነደ መዋዕለ ንዋይ ገበያዎች ላይ ሊስት ለማድረግ ከሚነሱ ኮንሰርኖች መካከል አንዱ የዚህ የኦነርሺፕን ባለቤትነትን ማጣት ነው። አንድ የሱን ጉዳይ አድሬስ ከማድረግ በፊት በአብዛኛው የሚታየው ይሄ የቤተሰብ ድርጅቶችን ወደ ዘመናዊ ድርጅትነትና የሚያድጉና ወደ ጎንም የሚያድጉ ወደ ታችም የሚያድጉ የሚሰፉ ለማድረግ ከሚደረገው ጥረት አንዱ የምናየው ኮንሰርን ስትራቴጂ ነው። ድርጅቱ ቤተሰቡን ከማስተዳደር እና ለፋውንደሩ የሚያስፈልገውን የፋይናንስ ምንጭ ከማሟላት ውጪ ሌላ ራዕይ አለው ወይ ነው እንጂ አብዛኞቹ ተቋማት የቤተሰቤን እስካስተዳደረልኝ ድረስ የትም መሄድ አልፈልግም ማደግ አልፈልግም ለሚሉት ብዙም ኮንሰርን አይሰጡም። ዋናው ትርጉም የሚሰጠው የማደግ አቅም ያላቸው ልምዱም ያላቸው ማደግ ሲፈልጉ ደግሞ ይህንን ድጋፍ ለሚፈልጉት ላይ ነው ዋናው ትኩረት መደረግ ያለበት መረባረብ ያለበት። ካፒታል ገበያ ይህንን ለማድረግ አንዱ የሚያስችለው ነገር ምንድነው? የተሻለ ጋቨርነንስ እንዲኖር
ያግዛልም ይፈልጋል። ስለዚህ ወደ ሰነደ ሙሉ የገበያው ለምሳሌ መጥቶ ሊስት ለመሆን ቢያንስ የ2 ዓመት የ3 ዓመት የኦዲትድ የሆነ የፋይናንስ ሪፖርት ይላል። ስለዚህ ኩባንያዎች የሂሳብ መዝገብ መያዝ፣ ኦዲት ማስደረግ፣ በቤተሰብም ተዳደረ እንደ ኩባንያም ደግሞ በሶስተኛ ወገኖችም ተዳደረ ደግሞ የራሱን የተሻለውን ያህል የጋቨርናንስ ምንድነው የአስተዳደር ስርዓቶችን ማስቀመጥ መቻል አለበት። ከሱ ቀጥሎ ደግሞ ወደ ገበያው ለመምጣት ኢትዮጵያ በተለይ ያለንን ልምድ አይተን ከሌሎች ሀገሮች ልምድ ጋር ስናነጻጽረው ወደ ገበያ የሚመጡት ይሄ ከቋቋምነው ኩባንያ 100% ለምሳሌ 10 ወይም 15% ወይም 20% ለህዝብ ሽጠን ያንን የምናገኘውን ካፒታል ለማስፋፊያ እና ኩባንያው ለማሻሻያ እንድናውለው ብለው ነው የሚመጡት። ስለዚህ ሌላ ሀገር የነበረው ልምድ እስከ 20 እስከ 30 40% የሚሆነውን የባለቤትነታቸውን ለህዝብ መሸጥ ነበረባቸው። የኢትዮጵያ ግን ያለውን ልምድና ገና ካፒታል ገበያ ለማደግ አይተን እኛ ከ10 እስከ 15% ነው እንግዲህ ቢበዛ ያደረግነው። ስለዚህ 85 እና 90% የሚሆነውን የኩባንያ ባለቤትነት ቤተሰቡ እያስተዳደረ ያ ማለት ደግሞ እንግዲህ በንግድ ህጉ መሰረት አብዛኞቹ የሚባሉትን ውሳኔዎች የመወሰን ስልጣን በቤተሰብ ውስጥ አድርጎ አነስተኛ የሚባለውን ድርሻ ደግሞ ለህዝብ ማቅረብ ይቻላል። ያ ከነዚህም ውጭ የተነሱ ኮንሰርኖችን የኢትዮጵያን ቅርጽ እንዲመስል ተደርጎ የተቃኘ የገበያ ስርዓት ነው ያለን። ሊስት የተደረጉ ወይም ከእናንተ ጋራ መረጃዎቻቸውን በምትፈልጉት መንገድ የሰጧችሁ ድርጅቶች የቤተሰብ ንግድ ድርጅቶች አሉ? አዎ ጥሩ። እንግዲህ ይሄ በአብዛኛው የባንክና የፋይናንስ ሴክተርን ነው አሁን አትራክት እያደረገ ያለው። ቅድም እንዳልኩት ቅድሚያ ዝግጅት ስለነበራቸው በበቂ ሁኔታ ምንድላውን ያህል የቤተሰብ ድርጅቶች ወደ ገበያው በቀጥታ እየመጡ አይደለም፣ ግን ደግሞ ፍላጎት አላቸው። እኛ የምናናገራቸው ልክ እንደ አንዱ ስራችን ብለን የምናናገራቸው ብዙ የቤተሰብ ድርጅቶች አሉ። እንዳልኩት ምንጀምረው ስለ ሊስቲንግ ሳይሆን ምንጀምረው መጀመሪያ ደረጃ በእቅድ ላይ የተቃኘ የቢዝነስ አደረጃጀት አላቸው ወይ? የትኛውን ኩባንያዎቻችን ነው ማሳደግ የሚፈልጉት? የውስጣዊ ተቋማዊ ዝግጅት አድርገዋል ወይ? ይሄ ዝግጅቶች ሁሉ የባንክ ፋይናንስም ለማግኘት ቅድም እንዳልኩት ከሌሎች ጋር በፓርትነርሺፕም ለመስራት የፕራይቬት ኢኩዊቲንም ገንዘብ ለማግኘት ወይም ደግሞ ወደ ካፒታል ገበያ ለማምጣት ያግዛቸዋል። በአብዛኛው ጥያቄውን ቀጥተኛ ለመመለስ በአብዛኛው በጣም ገና ጀማሪ የሚባል አደረጃጀት ላይ ነው ያሉት ብዙዎቹ ድርጅቶች። በተለይ የህግ ግዴታ ሆኖ የፋይናንስ ወይም የታክስ አከፋፈል ስርዓት ላይ የመጡ ግዴታዎችን ከማሟላት ውጪ ሌሎች ስትራቴጂክ የሚባሉ ዝግጅቶቻቸው ላይ ሰፊ ዝግጅት እያደረጉ ነው ለማለት አይቻልም። ግን ያ ደግሞ ካላቸው ራዕይና የቢዝነሶቹ መስፋፋት ጋር ደግሞ የሚጣጣም አይደለም። ያ ማለት ሁሉም ኩባንያዎች ትንሽ ሆነዋል፣ አንሰዋል፣ ሱቆች ሆነዋል ማለት አይደለም። 10 15 20 ኩባንያዎችን በጥቂት ሰዎች የሚያስተዳድሩ ድርጅቶች አሉ። እነሱ ለማደግም እንደው መስፋፋትንም ትተነው ያለውንም ለማስቀጠል ከሚመጡ ለውጦች ጋር ተጣጥሞ ኦፐሬት ለማድረግ በቂ የስትራቴጂም የአቅምም ዝግጅት እያደረጉ አይደለም። ስለዚህ ከካፒታል ገበያ ወጣም ባለ ነው ንግግራችን። እንደዚሁም ሆኖ መጪውን ውድድር ለመወጣት በዚሁ መልኩ ነው ወይ የምንቀጥለው ብለው እንዲያስቡበት ነው የመጀመሪያው ኮንቨርሴሽናችን። መልካም ዶክተር አቶ ሰለሞን ወደ እርሶ ልምጣ። እንግዲህ እርሶና የመሰረቱት ኤችኤስቲ ኮንሰልተንሲ ድርጅት ያው የማማከር ስራዎችን ይሰራል፣ ፖሊሲዎች ላይ ኢንፍሉዌንስ ለማድረግ ጥረት ያደርጋል። ከዚህ ጋር በተገናኘ የሚነሱ ክፍተቶች አሉ። ለምሳሌ አሁን ዶክተር የሚመሩት ተቋም መሀልና በቤተሰብ የሚተዳደሩ ቢዝነሶች መሀል ያለውን ክፍተት ከመሙላት አኳያ የማገናኛ ድልድዮችን ከመፍጠር አንጻር እርሶና ድርጅቶ ምን እየሰራችሁ ነው? ወይ እንግዲህ ፎረም ፈጠር። የፎረሙ ዓላማም ይሄ ነው። ኢትዮጵያ ፋሚሊ ቢዝነስ ፎረም መጀመሪያ ዓላማው እኛ ገንዘብ የምንሰራበት ተቋም ሳይሆን ኢምፖርታንቶች ናቸው፣ ግን አዌርነሱ መፍጠር ነው። ወይ ቅድም ካፒታል ገበያ ሄዱ፣ ሌላ እሱ ትልቅ ጉዳይ ነው። የቢዝነሱ እድገትና የቤተሰብ እድገት አይመጣጠንም። ምናልባት አንደኛ ጀነሬሽንና ሁለተኛ ጀነሬሽን ሊመግብ ይችላል ያለው ቢዝነስ። ሶስተኛ ጀነሬሽን አራተኛ ጀነሬሽን ስንደርስ የቢዝነሱ አቅምና የቤተሰብ ቁጥር የሚገናኝ ነገር አይደለም። ከሌሎች ሀገሮች ኤክስፒሪየንስ እንዳይ ጂኦሜትሪክ ፕሮግሬሽን በእንትን ቋንቋ የቤተሰብ ቁጥር የሚያድግበት ቁጥርና ቢዝነሱ የሚያድግበት ቁጥር ሊመጣጠን ይገባል። ስለዚህ ካፒታል ገበያ መሄዳቸውን ይቅርና ኢቭን እኔ የፈጠርኩ ለልጆቼ ይቀባል ከተባለ ቢዝነሱ ዛሬ ማደግ አለበት። ለማደግ በእርግጥ ኢኖቬቲቭ አይዲያ መኖር በቂ ነው።
ለማድረግ ደግሞ አንዳንድ የሚያስፈልጋቸው የኛ ድርጅት የሚመክራቸው ነገሮች አሉ። ቅድም ዶክተር ጥላሁን እንደተናገረው የአሰራር እኛ ጋር ብዙ ጊዜ በመቶ ሚሊዮኖችም ምናልባት 200 300 በብዙ በቢሊዮኖች የሚቆጠር ገቢ ሊያሳዩ ይችላሉ። አሰራራቸው ግን በጣም ኢንፎርማል ነው፣ ትራዲሽናል ነው። አንዱ ይሄ ነገር ምንድን ነው ኢቭን ለቤተሰቡ ለቢዝነሱ ቀጣይነት ዘመናዊ አሰራር አሁን የዘንድሮ የሚቀጥለውን ሳምንት የሚደረገው ቲማችን ምንድን ነው የፋሚሊ ቢዝነሶች እንዴት ያድጋሉ እና እንዴት ኢኖቬቲቭ ይሆናሉ ነው። ኢኖቬቱ ቅድም ዶክተር ጥላሁን የተናገረው ኢኖቬተሮቹ ስታርታፕ ብለው ትንሽ ከቬንቸር ካፒታል ሰፖርት አድርጓቸው የሚሉት እነሱ አናዝር ሊግ ናቸው። ግን ኢኖቬሽን በፋሚሊ ቢዝነስም አለ። ስለዚህ የኛ አንዱ ስራችን ምንድን ነው ዘመናዊነትን ሞደርኒቲ በፋሚሊ ቢዝነስ ውስጥ ማምጣት ነው እና እኛ ጋር በተለይ ፋሚሊ ቢዝነስ ብዙ ጊዜ የተጀመረው በትንሽ ነገር ነው የሚጀመረው፣ እየሰፋ ይመጣል። በሞደርኒቲ እንዲታገዙ በዘመናዊ አሰራር እንዲታገዙ ይደረጋል። ምክንያቱም የካፒታል የፐብሊክ ገንዘብ መውሰድ አይደለም የፕራይቬትን ገንዘብ ቅድም የተባለው ፕራይቬት ኢኩዊቲን ገንዘብ ለመውሰድ አሰራር ጥሩ አሰራር ከሌለ ማንም ገንዘቡን አያስቀምጥም። ስለዚህ ማደግ ትፈልጋላችሁ? አዎ ከተባለ ማደግ ከፈለጋችሁ አሰራራችሁን ዘመናዊ ማድረግ ነው። እንግዲህ ቅድም ተባለ ታክስ ኦፊስ ብቻ አይደለም የሂሳብ አሰራር እንትማት ያለባቸው ለራሳቸውም ጭምር። ካሁን ከባንክ ስቴትመንት ውጪ እኔ ኢትዮጵያ ውስጥ እኔ እንደ አካውንታንት ብትወስደኝ ብዙ ጊዜ የሚያስጨንቃቸው የሂሳብ አሰራር ከመንግስት ጋር የተያያዘው የሂሳብ አሰራር ነው። ድርጅቶች ግን የሚያመርቱበትን ዕቃ ዋጋው ስንት ነው ብሎ ለማወቅ ኢንፎርሜሽን የላቸው። ዘመናዊነት ስንል ያን ማለት ነው። እየሰፉ ሲመጡ ዋጋ ዝም ብለን እኛ ጋር ሰፕላይ ኮንስትሬንት ያለበት ሀገር ስለሆነ ዲማንድ ስላለ የፈለከውን ዋጋ በሸጥ ጥረት ስላለ ይሸጣል። ኮምፒቲሽን ቢኖር ግን ብዙዎቹ ላይኖሩ ይችላሉ። ስለዚህ ዘመናዊነት የኛ ድርጅት አንዱ የምናደርገው ይህንን ነው የምንገፋው። ፎረሙን ያቋቋምነው አዌርነስ ለመፍጠር ነው። በየቀኑ በእያንዳንዱ በር እያንኳኳን እንሸጣለን። ይህን ግን በሀገር ደረጃ ይህን ነገር ለማስፋት ብዙ ሰዎች እንዲያዳምጡን ካውንስልም አቋቁመናል። አሁን ወይዘሮ ትህትና ያለችበት የፋሚሊ ገቨርናንስ ካውንስል ኢንዲፔንዳንት ነው። ኤችኤስቲን ሰፖርት የሚያደርግ ብቻውን ኢንዲፔንዳንት የሆነ ፋሚሊ ገቨርናንስ ተቋቁሟል። ይህም ዓላማው ምንድን ነው? ማስተማር ነው። በእኛ በኩል ያለብን እንደ ፕራይቬት ሴክተር የምናስተምረው ነገር አለ። በመንግስት በኩል ደግሞ የእነዚህን ቢዝነሶች ችግር ለመፍታት የምናደርገው ነገር በካውንስሉ በኩል የምንደርስበት ነገር አለ ከተለያዩ ባለድርሻ አካላት ጋር በመነጋገር። ስለዚህ የኛ ዓላማ አሁን ያጠርነው ምንድነው አዌርነሱ መፍጠር ላይ ነው ያደረግነው። አሁን ሶስተኛችን ነው። ግን አዌርነስ ካልፈጠርን አሃ ሞመንት መፍጠር ነው ማለት ነው። ይሄ ነገርም አለ ወይ ነው። ምናልባት እርሶ ጋር ልቆይና አቶ ሰለሞን እንግዲህ ባለፈው ዓመትም አድርገዋል። እንዲያውም እኛም ጭምር የሚዲያ አጋር ሆነን የነበርንበት ፎረም ነው የተካሄደው። እሱን ካደረጋችሁ በኋላ የተገኙ ውጤቶችን ወይም የተፈጠሩ ለውጦችን ገምግማችሁ ነበር ወይ? ምላሹ ምን ይመስል ነበረ? ከዛ በኋላ እስከ አሁን እንግዲህ ቀጣይ ሳምንት እስከሚደረገው ፎረም ድረስ ያሉ ልዩነቶች፣ አዲስ የተፈጠሩ ነገሮች ምንድናቸው? የተረዳችኋቸው አሉ ወይ? እንግዲህ እኛ ምንድነው የምናደርገው ፎረሙን ስናካሄድ በአምና ለምሳሌ የነበረው የፎረሙ ቲም ቅድም ሱርትትና በተናገረችው ላይ ያስጨንቀን የነበረው በጣም ያስጨንቀን የነበረው የመጀመሪያው አሁን ኢትዮጵያ ውስጥ ቢዝነስ የመሰረቱ ሰዎች ባለፈው 30 ዓመት ከኔ ዕድሜ በላይ ናቸው። ከኔ ዕድሜ በላይ ያሉ ሰዎች ናቸው። ከ60ዎቹ በላይ ናቸው። 30 እንኳን ቢጀምሩ ከዛ አልፈዋል። እነዚህ ቢዝነሶች ሰከንድ ጄኔሬሽን እየመጣ ነው። ስለ ቀጣይነት ሊያስታስቡ ይገባል ነው። በ60 ቤት ከገባህ ነው ስለ ቀጣይነት የምታስበው ገና ነው። ስለዚህ ስላሳሰበን የመጀመሪያው ያ ነገር ምንድነው ሰክሰሽን ተዘጋጅታችኋል ወይ ነው፣ እያዘጋጃችሁ ወይ ነው። እና አንዳንዶቹ አዎ ይላሉ። አንዳንዱ ምናቃቸው በቅልብ ምናቃቸው ኢንቮልቭ ያደርጋሉ። ግን በስትራክቸር ደረጃ ይሄ ነገር እንደኛ ይሄ ነገር ያስፈልገናል፣ ሰክሰሽን ፕላኒንግ እንሰራለን፣ ገቨርናንስ ያስፈልገናል ብሎ በቀጥተኛ ጋር የመጣ የለም። ግን በየዓመቱ እኛ ጥናቶች እናካሄዳለን፣ ይሳተፋሉ፣ ይመልሳሉ። አሁንም ይሄ ችግር ነው። በአብዛኛው ችግር ምንድነው? ብዙዎቹ ቢዝነሶች እየተዘጋጁ አይደለም። ምክንያቱም ሞትንም ወይም ደግሞ አለመቀጠልን ሩቅ አድርገው ይገምቱታል። አሁን እኛ የሚያሳስበን ከናቹራል ዴዝ ብቻ አይደለም፣ ኮምፒቲሽኖችም እያመጡ ነው። ስለዚህ ሩቅ ነው ሩቅ አይደለም ተዘጋጁ በሚለው መሀል ነው ማለት ነው። አዎ። እና አሁን እንትኑ ገና ነው። በዚህ በ2 ዓመት ላይ ኢምፓክት አመጣን። ኢምፓክት አሰስመንት ገና አልደረስንም። እኛ ግን ሰርቬይ እናካሄዳለን። ብዙዎቹም እንትን አይደሉም። ምክንያቱም የኛም እንትን ሊሆን ይችላል። ፎረሞቹን ትንሽ እንትን ብለናቸዋል። በተለይ በአመት አንድ ጊዜ ብቻ ማዘጋጀቱ በቂ ላይሆን ይችላል። በየግሩፑ በየእንትናቸው ማድረግ እንፈልጋለን። እንግዲህ ከካውንስሉ ጋር አንዱ
መስራት የምንፈልገው በአመት ቢያንስ እንደ 4 ጊዜ ተገናኝቶ ያላቸውን ችግር በሀገሩ ቋንቋ እንደዚህ ፎርማል ስትራክቸር ሳይሆን በቋንቋቸው እርስ በርሳቸው እንዲነጋገሩበት የሚመድረክ እንፈጥራለን። ይሄ ኢምፖርታንት ነው። እኛ ራሳችን አናቅም ነበር ስለ ፋሚሊ ቢዝነስ። ስለዚህ በቅርብ ጊዜ ነው ካወቅን በኋላ ወደዚህ የመጣ ነው እና ፋሚሊ ቢዝነስ ብዙ ጊዜ እንደ ማንኛውም ቢዝነስ ልዩነት የለውም ብለን ነው የምናስብ ሰዎች ነበር። ግን ልዩነት አለው። ምክንያቱም የፋሚሊ ቢዝነስ ለየት ከኮርፖሬት ቢዝነስ በጣም ልዩነት ነው ያለው። መልካም። ወይዘሮ ትህትና የቤተሰብ ቢዝነስ ይመራሉ እርሶ፣ ሌሎችም ደግሞ የቤተሰብ ቢዝነሶች ያሉበት ሌላ ማዕቀፍ ውስጥ ደግሞ አሉ። እንግዲህ የእርሶ ቤተሰብ ተቋም እየቀጠለ ነው እንደምናየው፣ 2ኛ ትውልድ ላይ ነው እንደነገሩን፣ ደግሞ 3ኛ ትውልድ ላይም እየተዘጋጀ ነው ከስር። ይህንን ልምድ ከመለዋወጥ አንጻርስ እየተሰሩ ያሉ ስራዎች አሉ ከሌሎች መሰል ተቋማት ጋር? በእርግጥ እኛ የቤተሰብ ድርጅት ሆኖ በቃ ከፍተኛ ደረጃ ላይ ደረስን ላንሆን እንችላለን። ግን ትንሽም ድርጅት የምትናገረው ታሪክ ይኖራታል። ያንን ሼር ከማድረግ አንጻር ዶክመንት አድርጎ እንዴት ነበር ጉዟችን የሚለውንም እንደ ድርጅት በመጽሐፍም ደረጃ አድርገን ሌላውም አንብቦ መረዳት የሚችልበት፣ በተለይ ደግሞ በትምህርት ቤት ደረጃ ራሱ እንደ ኢትዮጵያዊ ኬስ ስተዲዎች እያየን አናድግም። ስለዚህ በማህበረሰቡ ውስጥ አስተዋጽኦ እያደረግን መሄድ ያለብን እንደ ድርጅት ኃላፊነት ያለብን እኛ ነን። ምክንያቱም እኛን ታሪካችንን ካልተናገርን ሌላው መማር አይችልም። ባይ ዘ ዌይ ታሪክ የስኬት ብቻ አይደለም፣ የመውደቅም ነው። ወድቀህ ደግሞ የተነሳበትን መንገድ ለሌላው እያሳየ ስትሄድ ሌሎችም ጋር መማር የሚችሉበትንም ኦፖርቹኒቲ ትፈጥራለህ እና እንደዚህ አይነት ኢንጌጅመንቶች ላይ እንደ ድርጅት በደንብ ኢንጌጅ እናደርጋለን። በኤችኤስቲም በኩል ኢኒሼቲቭ መጥቶ ይሄንን ካውንስልም ስናስኬድ ፐርፐዝ አለው፣ ፕላስ ደግሞ ኢምፓክትፉል ይሆናል፣ ፕላስ ደግሞ ሌላም ፋውንደር ሌቭል ላይ ያለ ለልጆቹ ለማስተላለፍ የሚያስበውንም ራሱ እንደ ጋይዳንስ አይነት የመስጠትም ቫሊዩ አለው ብለን ስለምናምን ያንን በማየት ነው። አንዳንዴ ታሪኩን ራሱ ይዞ እስከሚሞት ድረስ ታሪኩም ሳይታወቅ የሚያልፉ ድርጅቶች አሉ። ይሄ ፕሮሞሽን አይደለም፣ ግን ለሌላው መብቃት መቻል በጣም ኢምፖርታንት ነው ብዬ አስባለሁኝ እና የወደቁም የቤተሰብ ድርጅቶች አሉ። እንደውም አንዳንዴ ትልቅ ካሬጅ ይፈልጋል እንጂ እነሱ መተው የወደቅንበት ምክንያት በዚህ ምክንያት ነው ተብሎ ፌለር ሪፖርት ይባላል እና በዛ አይነት መልኩ ራሱ መናገር የሚችሉ ቦልድ የሆኑ ፋሚሊዎች ቢኖሩ ከሰክሰሱ በበለጠ ከሌላው ፌለር የመማር እድል ይኖራል ብዬ አስባለሁኝ። ስለዚህ የቤተሰብ ድርጅቶች ጋር በቅርበት ቁጭ ብሎ ምንድነው እናንተ ጋር ቻሌንጅ ያለው፣ እንዴት ልናሻሽላለው እንችላለን፣ በሎካል ሴንስም ኢንተርናሽናል ሌቭልም ላይ ከሌሎች ጋር የመገናኘትና የመነጋገር የመማማር፣ አንዳንዴ እንደውም ችግር ሲፈጠር የመመካከር ፕላትፎርሞችን በመፍጠር እንደውም ድስየር ላይ ስፔን ሄዶ ከዩሮፕ ላይ እና ሌላ ኢስተርን ዩሮፕ ላይ ያሉ ድርጅቶች ላይ አፍሪካ ሌቭል ላይ ኬንያና ናይጄሪያ እና ሌሎቹን ሀገሮች ላይ እንዴት ነው የቤተሰብ ድርጅት እየመሩ ያሉት፣ ያንን ለማስተካከል ምንስ ሄዱ የሚለውን የመነጋገርና የመወያየት፣ ከሱም ባሻገር ደግሞ ሪሌሽንሺፑን ስታብሊሽ አድርጎ ያንን ኮንቲኒየስሊ የመነጋገር እድሉን መፈጠር አለበት። ባይ ዘ ዌይ ብዙ ኦፖርቹኒቲዎች አሉ። ኦፖርቹኒቲዎቹን ሲክስ እናደርግ ማግኘት የምንችላቸው ነገሮች አሉ። ከሱ ባሻገር ደግሞ አቶ ሰለሞን ጥሩ ገልጾታል። ፋውንደር ላይ የሚቀሩ ድርጅቶች አሉ። አንዳንዴ ፋውንደር መልቀቅ አይፈልግም። አንዳንዴ በቃ ቢፈርስም ይፍረስና ተምረው ያሳድጉት ብሎ እድል መስጠትም ኢምፖርታንት ነው ብዬ አስባለሁ እና እነዛ አይነት ስራዎች ላይ መሰራት አለበት። ግን ትልቁ ነገር ፋሚሊ ቢዝነስም ሆነ ሌላ ላይ ሲስተም ላይ መስራቱ ዘላቂነቱን ያረጋግጣል ብዬ አስባለሁ። በተለይ አዲስ ሲመጡ ኮምፒቲሽን ከፍ እያለ በሚሄድበት ጊዜ እንዴት ነው ሰርቫይቭ የሚያደርጉት፣ ሰስቴናቢሊቲ ላይ እንዴት መሰራት አለበት የሚለውን በተለይ እውቀት ያላቸው ኮንሰልታንቶችን ኢንጌጅ በማድረግ ትልቅ እገዛ ማግኘት አለበት ብዬ አስባለሁኝ። የፋሚሊ ቢዝነስን ትንሽ ለየት የሚያደርገው ነገር ምንድነው?
እጄ ላይ ድርጅቱ ፈረሰ ማለት የሚፈልግ ማንም የለም። ስለዚህ ሁሉም ማስቀጠል የሚለው ነገር ነው ይዞ የሚሄደውና የሚፈልገው። ያንን ለማስቀጠያ ደግሞ ሲስተሞች አሉ፣ ቱሎች አሉ። እነሱን ኢንጌጅ እያደረጉ ራስንም አፕዴት እያደረጉ ከጊዜው ጋር ጊዜው የሚፈልገው ምንድነው ብሎ እየተጠና አብሮ ማደግና መስፋት ኢምፖርታንት ነው ብዬ አስባለሁ። መልካም ዶክተር ወደርሶ ልመለስ። እንደተባባልነው ቅድም በልዩ ልዩ መንገዶች አብራችሁ ትሰራላችሁ ከመሰል ድርጅቶች ጋራ መቀራረቡን ከመፍጠር አንፃር ለቢዝነስ ባለቤቶች ለንግድ ድርጅት ባለቤቶች ማለት የሚፈልጉት ነገር ምንድነው? ጥሩ አይ ቲንክ ከካፒታል ገበያ እና ከሰነደ መዋዕለ ንዋይ ገበያው ፍላጎት አንፃር የቤተሰብ ድርጅቶች በተለይ የግሉ ዘርፍ ምሰሶ ናቸው ብሎ አስቦ ከፋይናንስ አማራጭነትም ሰፋ ባለ መልኩ ቀጣይነትን ለማረጋገጥ ይሄ ዘመናዊ የሆነ የኮርፖሬት አደረጃጀት የተሻለ እድል አለው። ብቸኛ አማራጭ አይደለም፣ የተሻለ እድል አለው። አንድ የሚያደርጉት ዝግጅቶች ለተለያዩ የፋይናንስ ምንጮች መንደርደሪያ ሆኗቸዋል። ከካፒታል ገበያም ከሰነደ መዋዕለ ንዋይ ላይም ከመዝገብም ባለፈ ብለው አስበው አይ ቲንክ እነሱ ላይ መስራት ነው ዛሬ ላይ ያለብን በጋራ ብዬ ማስበው። ከነዚህ መካከል በጣም ጥቂቶቹ ወደ ሰነደ መዋዕለ ንዋይ ገበያ መጥተው ቢመዘገቡ ይሆናሉ። ቀሪዎቹ ደግሞ የተሻለ የፋይናንስ አማራጮች በሚያገኙባቸው ቦታዎች ላይ ይቆያሉ። ስለዚህ በተለይ ከኛ ጋር ቀረብ ብለው መነጋገር ያለባቸው የባንክ ፋይናንስ እና ከሱ ሌላ የተሻሉ አማራጮች የሚያስፈልጓቸው ናቸው። ለምሳሌ ትልልቅ ድርጅቶች ለመስፋፋት የ5 ዓመት የ10 ዓመት ብድር ሊያበቃቸው ይችላል። በተለምዶ የባንክ ብድር በእነዚህ ፒሪዮዶች ውስጥ ነው ያለው። ስለዚህ ሰፋ ያለ ስራዎች ለመስራት የሚያስፈልገኝ ኤኩቲ የምንለው ወይም የድርሻ መዋጮ ነው ከኢንቨስተሮች ብለው በሚያስቡበት ጊዜ በጣም ሬሌቫንት ይሆናሉ ለኛ። ሌላው ደግሞ ወደፊት እንግዲህ ገበያው ሲዳብር ከባንክ ብድር ውጪ ያሉ የዕዳ ሰነዶች ለምሳሌ ኮርፖሬት ቦንድ የምንላቸው አይነት ድርጅቶች የፋይናንስ ምንጮችን ለማውጣት እና ገንዘብ ለማሰባሰብ ያግዛቸዋል። ስለዚህ በአብዛኛው ይሄ የስትራቴጂ ስራቸውን የኩባንያ አስተዳደር፣ የግልጸኝነት ማለት የፋይናንስ ሪፖርት እና እንደዚህም በተመለከተ በቂ ዝግጅት እንዲያደርጉ ማገዝ ነው ስራችን። ከዛም ደግሞ እሱ ዝግጁነት ላይ ሲደርሱ ደግሞ ቅድም እንዳልኩት ወደ ገበያ መጥቶ የተሻለ አደረጃጀትን ለመጨመር እና ደግሞ የፋይናንስ አማራጮቻቸውን ለማስፋት የተሻለ በር ነው የሰነደ መዋዕለ ንዋይ ገበያ። መልካም አቶ ሰለሞን እንግዲህ የቀጠለው የፎረሙ እንግዲህ በሚቀጥለው ሳምንት ይደረጋል። እሱ ላይ መለስ ብለን በዝርዝር እንድናየው ስለፈለኩኝ ነው። እነማን ነው የሚሳተፉት? እዚህ ላይ ምን ጉዳዮች በዝርዝር ይነሱበታል? ለምን ያህል ጊዜ ይቆያል ፎረሙ የሚለው? እንግዲህ ለማንኛውም ፎረሙ ክፍት ነው። ሬጂስተር ለሚያደርጉ ሰዎች ክፍት ነው። የተወሰኑ ብዙ ሰው ሬጂስተር አድርጓል እንትን ብለዋል። አሁንም አልዘጋ ነው፣ ክፍት ነው። የዘንድሮ ፎረም በተለይ ይሄ ጉዳዩ ይመለከተኛል ያስፈልገኛል ላሉ ፕራይመሪሊ እኛ የምንፈልገው የፋሚሊ ቢዝነስ ኦነሮች ቤተሰቦች እንዲሳተፉ ነው። ከቱን ስለሚጠቅማቸው ከዛ ላይ የምንሳተፋቸው ሰዎች እንደ ትትና አይነት የብዙ ዓመት 15 ዓመት 20 ዓመት ከዛም በላይ 30 ዓመት ኤክስፒሪየንስ ያላቸው ሰዎች የሚናገሩ ነገር እውነት ነው። ከመጽሐፍ ላይ የምታገኘው ነገር ላይሆን ይችላል። ኢትዮጵያዊ ነው። ብዙ መጽሐፎች አሉ ፋሚሊ ቢዝነስ ላይ የተጻፉ ከኛ ሀገር ኮንቴክስት ውጭ ናቸው። በተለይ ህግ በተለይ አሰራር ላይ ነው። እዚህ ግን የሚነጋገሩት የሚሸራሸሩት ሀሳቦች እያንዳንዱ ቢዝነስ ውስጥ ኢትዮጵያ ውስጥ ካለው አሰራር ጋር ያሉ ናቸው፣ ይጠቅማሉ። ኢንሳይት አንዳንዴ የምታገኝበት ነገር ይኖራል። ፋሚሊ ቢዝነሶች እንዲሳተፉ እንፈልጋለን። በዘንድሮ ላይ ያደረግነው ነገር ምንድነው? ፋሚሊ ቢዝነስ ላይ የሚሰሩ ስፔን ውስጥ ያለ አንድ ቢዝነስ ስኩል አለ። የዛ ፕሮፌሰሮች ይመጣሉ። ካቱ በፋሚሊ ቢዝነስ ብዙ ይደግፋሉ። ባይዘው የምናዘጋጀው ኤችኤስቲ ብቻ አይደለም። ፋሚሊ ካውንስሉ ጋር ሆነን ከኢትዮጵያ ሰነዶች መዋዕለ ሰነዶች እነሱ ጋር በጋራ ነው የምናዘጋጀው። ስለሆነም ደግሞ ስለ ግሮዝ ነው፣ እንዴት ነው የሚያድጉት፣ ዘመናዊነት እንዴት ኢኖቬት ያደርጋሉ በሚለው ላይ ነው የዘንድሮ እንትን የሚያደርገው። ብዙ ቢዝነስ አይተው እንደሆነ ቅድም እኔ ቤተሰቤን ብቻ በደንብ ካስተዳደረልኝ ማደግ አልፈልግም እንትን ነው፣ ግን አያዋጣም። የትኛው ቤተሰብ የአሁኑ ቤተሰብ ነው የሚቀጥለው ቤተሰብ ነው። ይሄ ኢምፖርታንት ነው።
የዛሬውን ቤተሰብ ልጆቹ ሊበቃ ይችላል፣ ለልጅ ልጆች ግን አይበቃም። ስለዚህ ግን ቢዝነሱ ማደግ አለበት። ኢቭን በቤተሰብ እንኳን ሊቀጥል በተባለ እድገቱ ወሳኝነት አለው። አንሌስ እኔ ለሶስተኛው ለአራተኛው ጄኔሬሽን አያገባኝም ብሎ ካላለ በስተቀር የቢዝነስ ኦነር ቀጣይነት ቢኖር። ስለዚህ እኛ የምናስበው በየትኛውም ደረጃ ላይ ያለው ቢዝነስ የግሮዝ እና ኢኖቬሽን ወደኋላ ስለሆነ ነው። ባይዘው ጥናት አድርገናል። አሁን አብዛኞቹ እንደሚጠቅም ያውቃሉ፣ ግን 10% እንኳን በጀት አይመድቡም ለግሮዝን ተመለከተ ያለውን ብቻ ነው። ይሄ ደግሞ አሁን እኛ ያስፈራናል፣ እንደ ባለሙያ ያስፈራናል። አንተ ያለውን ነገር ብቻ ይዘህ እሷን ብቻ ይዘህ 10 ዓመት 15 ዓመት መቀጠል አይቻልም። ኮምፒቲሽኖች ይኖራሉ፣ አዳዲስ ፕሮዳክቶች ይወጣሉ። ስለዚህ በዛ ጊዜ የገነባውን እንትን ላይሆን ይችላል፣ ማማረር ስለሚሆን አሁን አትሊስት ባላችሁ መጠን አሰራራችሁ እኛ ብዙ በሚሊዮን ዶላር የሚቆጠር ሪሰርች መድቡ አይደለም። አትሊስት አሰራራችሁን ዘመናዊ አድርጉ ነው። ለምን ቀጣይ እንድትሆኑ ነው። ስለዚህ እኛ የምንመክረው እንደ አገር ባለሙያ ቢዝነሶቹ የካፒታል ለማደግ ከተፈለገ ብዙ ነገር ብዙ አማራጭ አለው። ቅድም ፕሮጀክት አሁን የተናገረው 51% ይዞ አሁን ለምሳሌ እነ ወልማርት ምንላቸው ፋሚሊ ቢዝነሶች እኮ ናቸው። እነ ፎርድ ፋሚሊ ቢዝነሶች ናቸው። የፋሚሊ ቫሊዩ አይጠፋም ማለት ነው። ወደ ካፒታል ገበያ ቢሄድ በጣም ብዙ ማደግ ትልቋ የዛ አድቫንቴጅ ምንድነው? የመንግስት ጥበቃ አለው ማለት የህግ ጥበቃ ስላለው ቀጣይነቱ አስተማማኝ ነው። ኢቭን በፋሚሊ ሆነው ረጅም ጊዜ መቆየት ይቻላል። ግን የገንዘቡ መሰረት ነው። አንዱ ካጠናነው ጥናት ውስጥ ለግሮዛችን ምክንያት አንዱ ችግር የነበረው ገንዘብ ነው፣ አክሰስ ቱ ፋይናንስ ነው። ስለዚህ አክሰስ ቱ ፋይናንስ ለመፍጠር ደግሞ አሰራርን ዘመናዊ ማድረግ ይፈልጋል። አሰራርን ዘመናዊ ሳታደርግ የማንን ገንዘብ የባንክ ገንዘብ ነው። ባንኮቻችን ባይዘው አሰራርን ቤዛ አድርገው አይደለም ፋይናንስ እያደረጉ ያሉት። ምናልባት አሰራርን ቤዛ አድርገው ፋይናንስ የሚያደርጉ ባንኮች ሊመጡ ይችላሉ። ኮላተራልን ቤዛ አድርገው ነው ባንኮቻችን ፋይናንስ የሚያደርጉት። ለምን? አሰራሩ ላይ አይደለም። አሰራሩ ላይ ገና ነን ማለት ነው። ገና ነን ካቱም በአሰራሩ ላይ አይደለም። ካቱ አሁን ጀምረዋል አንዳንዶቹ፣ በተለይ እሱ ከነሱ ጋር 10-15 በትረስት ነው። በአሰራር ላይ ቤዛ አድርገው አይደለም፣ ትረስት ነው። 10-15 ዓመት ከነበሩ ጓደኞች ላይ ክሊን የሚባል መስጠት ጀምረዋል። ሌላው ሆነ ያለበት ሰርቪስ ቢዝነስ፣ ለምሳሌ የኔ አይነት ቢዝነስ ጥሩ ፖቴንሻል አለ፣ ማድረግ ፖቴንሻል አለ፣ ግን ማዘው ነገር የለም። ስለዚህ ቢዝነስ ማለት ኮላተራ ያለው ብቻ ማለት አይደለም። አይዲያ ያለው ቢዝነስ ቀጣይነት ያለው ማድረግ ይፈልጋል። ስለዚህ እነዚህ ነገሮች ላይ የዘንድሮ ቲም የሚያደርገው እንዴት አድርገን ነው ሞደርኒቲ ዘመናዊ አሰራርን እንዴት ነው ቢዝነሶች እንትን የሚሉት ብለን የተለያዩ ሀገር ያሉ ባለሙያዎች ሁሉ መጥተው እንትን ያደርጋሉ። ትልቅ የውጭ ድርጅቶች መልቲላተራል ኦርጋናይዜሽን ሁሉ ስታፎቻቸውን ልከው እዚህ ፓርቲሲፔት ያደርጋሉ። ምናልባት የተጠና ጥናት አለ ስላሉኝ በቁጥር ደረጃ ካለ ልጠይቆት ብዬ ነው። አቶ ሰለሞን የፋሚሊ ቢዝነሶች አስተዋጽኦ እንደ ሀገር ያለበት ደረጃ ምን ይመስላል? ወይ እንግዲህ ይሄ ጥናት በአገር አቀፍ ደረጃ አይደለም፣ ያው በሳምፕል ወስደን የምናደርገው። አሁን በቀደም በዚህ በመንግስት ጎልድ እና ፕላቲኒየም ታክስ ከፋዮች ብሎ የሰለማቸው አሉ ወደ 300 የሚሆኑ 85% ፋሚሊ ቢዝነስ ነው ኦሪጂናቸው፣ በገንዘብ ሳይሆን በቁጥር ደረጃ። ስለዚህ ቁጥራቸው ምክንያቱም ብዙ ጊዜ በሳምፕል ደረጃ ስትሄድ በእኛ ቦታ ላይ ለምሳሌ ብትወስድ ከመንግስት ድርጅቶች ውጭ መንግስት ድርጅቶች ስንት ናቸው? 30-40 የሚሆኑ ድርጅቶች ናቸው። አብዛኛውን ኢምፕሎይመንት የያዘው ገቨርንመንት ድርጅት አይደለም፣ ፋሚሊ ቢዝነሶች ናቸው። ስም የሌላቸው ግን ያሉ እነሱ ናቸው። ግን ስም የላቸውም፣ ስለ ብዙዎቹ ኢንዲቪዥዋሊ ናቸው። ኢምፕሎይመንቱን የያዘው ከአንተ እዚህ ቢሮ እስክትመጣ ድረስ ከቤት ጀምሮ ያለው ፋሚሊ ቢዝነስ ነው። ሁሉም እኛ እንደግፋለን ባንሆንም፣ ስለዚህ እነዚህ ኢምፖርታንት ናቸው ለኢኮኖሚው፣ በጣም ኢምፖርታንት ናቸው። ስለዚህ ያለባቸው ችግር እንደዚህ መድረክ ላይ ወጥቶ መነጋገር አለበት ነው። ምንድን ያለባቸው ችግር? ኢንዲቪዥዋሊ በየቢሮ ነው የሚሄዱት። እኛ ግን ፎርሙን ያዘጋጀነው ለሀገር መሰረት ስለሆኑ ጠቃሚ ስለሆኑ ለመንግስት የሚያስፈልገውን ነገር በመንግስት በኩል በፎርሙ አካባቢ እናቀርባለን። እዚህም ዲስከስ ይደረጋሉ። ምናልባት ፖሊሲ ሜከሮችም በዚህ አጋጣሚ የሚመጡ ከሆነ ያዩታል። ስለዚህ ይሄ የሀገርን ችግር ለመፍታት ነው። ለምን? የኢኮኖሚው መሰረት ስለሆኑ ነው። በየትኛውም ሀገር ነው እንደነገርኩ ነው። ጣሊያን ሀገር 90% ፋሚሊ ቢዝነስ ነው ኢኮኖሚ የያዘው፣ ኢምፕሎይመንቱን የሚያዘው። ኢትዮጵያ ውስጥም ወደዚህ ነው የሚሄደው። ከአግሪካልቸር እየወጣን ስንመጣ ወደ ፋሚሊ ቢዝነስ ነው የምንሄደው። ወደዚህ ስንሄድ አሁን አባውት 85% አግሪካልቸር እኮ ራሱ ፋሚሊ ቢዝነስ እኮ ነው። በቢዝነስ ደረጃ ትወስደው እንጂ 85% ገበሬ ያለ ስትል 85% ገበሬ ራሱን ያስተዳድራል ማለት ነው። መንግስት አይደጉመውም አይደለም። በቢዝነስ መልክ አይዋቀር እንጂ ፋሚሊ ቢዝነስ አግሪካልቸሩን ብትል ዘመናዊነት ሆኖ ከተማ ሆኖ ተርጎ ላይሰንስ አውጥቶ አይስራ እንጂ
ፋሚሊ ቢዝነስ ነው አግሪካልቸሩ የሚሆነው። ግን እነሱ ጋር ደርሰን አግሪካልቸሩ እንዲተሰፋ ሌላ ጉዳይ ነው። እዚህ አግሪካልቸሩ 75% ገበሬ ነው ስንል እኮ ገበሬው እኮ ራሱ ያስተዳደረ ነው። ስለዚህ ኢምፕሎይመንቱን የያዘው እሱ ነው። ስለዚህ እና ይሄን ነገር እንደው አንዳንድ ጊዜ እኔ የማይመቸኝ ህዝብ አለ። ስሞልና ጥቃቅን ስሞልና ማይክሮ ምናምን አይደለም። ፋሚሊ ቢዝነስን በስሙ ልንጠራ ይገባል። እንደዛ በሳይዝ ነው የሚሆነው። ካልሆነ ሳይዝ ይሆናል፣ የማይሆን ሶሉሽን ነው የምንሄደው አሉ የጥቃቅንና ምናምን ያ ሳይዝ አይደለም። ፋሚሊ ቢዝነስ ማንኛውም ቢዝነስ በህግ ገቨርን ይሆናሉ። እንደ ቢዝነስ ቻሌንጅ ናቸው። በህግ ብቻ ገቨርን የምታደርገው ነገር አይደለም። ፋሚሊ ሜምበር በህግ እንደዋነኛው ሰራተኛ በሌበር ሎ አይደለም ገቨርን የምታደርገው ኢሞሽን ስላለበት። አሁን የሚነግሩኝን ነገር አቶ ሰለሞን በፖሊሲ ደረጃ ይሄንን ግንዛቤ ለመፍጠር ፖሊሲ እንዲሆን ተጽዕኖ ከመፍጠር አንጻር ምን የተሰሩ ስራዎች አሉ? ገና ጀመር እንግዲህ አሁን እንግዲህ ፎርማሊ ሁለተኛ ጊዜው ነው ከጀመርነው 3-4 ዓመት አይሞላም። ወደ መንግስት ቢሮዎች የምንሄድበት ነገሮች አሉ። አንዱ ለምሳሌ ወሳኝ ብለን የምንገምተው አሁን ለምሳሌ እኔ አንድ ንብረት ይኖረኛል ወይም ድርጅት ይኖረኛል፣ ሼር ይኖረኛል። አሁን ባለው አሰራር ምናልባት እሳቸው የህግ ባለሙያ ስለሆኑ ኮሜንት ሊያደርጉበት ይችላል። ለ5 ልጆች ካለ ለ5 ልጆቹ ማካፈል ነው ያለብኝ እኩል ወይም አንድ ቤት ካለ ቤቱ ሸጠው እንዲካፈሉ ነው የማደርገው። ትራስት የሚባል ፋሚሊ ትራስት የሚባል ነገር የለም። በህግ አለ፣ በህግ ላይ ግን አሰራር የለውም። ሲቪል ኮድ ላይ አለው። አንዱ ከመንግስት በኩል የምንፈልገው አሰራር ምንድነው? የፋሚሊ ትራስት እንዲኖር ነው። ስለዚህ ለ5 ልጆች ከማከፋፈል ለትረስቱ ሰጥና ትረስቱ ጠባቂ ሆናቸዋል። ትረስቱ ኢንቨስትም ሊያደርግ ይችላል። ባይዘው አንዳንዶቹ ውጭ ሀገር ለምሳሌ ፋሚሊ ኦፊስ የሚባል ነገር አለ። ፋሚሊ ኦፊስ ሪኮግናይዝድ የሆነ ነው ኦን ቢሃፍ ኦፍ ፋሚሊ። ከቢዝነሱ ውጭ ቢዝነሱ 20-30 ካምፓኒ ይኖራቸዋል። ለቢዝነሱ ኬር የሚያደርግ ደግሞ ፋሚሊ ኦፊስ አለ። የቢዝነሶቹን የሚያስተምር ስኮላርሺፕ የሚሰጥ ቀጣይነት የሚያደርግ ወደ ቢዝነሱ አስተምሮ የሚያመጣ ሌላ ፋሚሊ ኦፊስ አለ። ስለዚህ የቢዝነሱ ገቨርናንስ እና የፋሚሊ ገቨርናንስ ይለያያል። አሁን እኛ አድቫይስ ስናደርግ ብዙ ጊዜ ስለ ገቨርናንስ ስናወራ ስለ ቢዝነሱ ነው የምናወራው። ሁለት አይነት ገቨርናንስ ነው ያለው። ፋሚሊ ገቨርናንስ አለ፣ ቢዝነስ ገቨርናንስ አለ። ሁለቱ አደረጃጀቱ ኮምፕሊት ልዩነት አለው። በድልድይ ነው የምንገናኘው። ፋሚሊ ውስጥ ያለ ፋሚሊ ካውንስል ውስጥ ወይም ፋሚሊ ገቨርናንስ ውስጥ ያለ ሰው በሙሉ በትውልድ እዛ ውስጥ ይገባል። ወደ ቢዝነሱ ግን የሚገባው ካውንስሉ የፋሚሊ ካውንስሉ ነው ወደዛ የሚያስገባው። ካልሆነ በልጅነቱ እዛ ቢገባ ካለው ኮምፒተንት ከሆነ ግን ማንም ሳንቲም አይቀመጥም እዛ። ፋሚሊን ከሆነ ኮምፒተንት መሆን አለበት። ባይዘው አንዱ ችግራችን ምንድነው? ልጅ እስከሆነ ድረስ አይደለም። የኛ ቢሮ ለምሳሌ እንደ ፋሚሊ ሳናየው በእኛ ቢዝነስ ውስጥ ግን ልጆቻችን አይገቡም፣ ዝም ብለው ዘሎ አይገቡም። ምክንያት አለ። አሁንም እኛ እንትን ምንለው ይገቡ ልጆቻቸው ናቸው። ፋሚሊ ገቨርናንሱ ለብቻ ይሁን፣ እዛ የሚገቡት ግን ጥቅሙን ይውሰዱ፣ በሚሊዮን የከፈለ ዲቪደንድ ይውሰዱ። ቢዝነሱ ሲገቡ ግን ኬፐብል መሆን አለባቸው ነው። ያን ነገር የሚያደራጃቸው ማን ነው? የፋሚሊ ካውንስሉ ነው። ስለዚህ እነዚህ አደረጃጀቶች መጀመሪያ ከመንግስት ጋር ከመሄዳችን በፊት ራሳችን የምንሰራቸው ብዙ ነገሮች ስላሉ ነው። ከመንግስት ጋር የምንሰራው ምናልባት አንድ ብዬ የምገምተው የፋሚሊ ትረስት ጉዳይ ነው። ከዛ ያሉባቸውን አንዳንድ ቢሮክራቲክ ከታክስ ጋር የተያዙ ችግሮችን እሱ በሂደት እንትን ነገር ነው። በቀጣይ መሄድ ነው። ግን ራሳቸው እንደ ፋሚሊ ሊፈቷቸው የሚገባ በቁጥራችን ያለው በጣም ብዙ ነገር ስላለ ነው። ዶክተር ምናልባት ወደ ሰው ልመለስ። አቶ ሰለሞን የሚሉት ነገር አለ። አሁን የህግ ክፍተቶች አሉ የሚሏቸውን ነገሮች ይሄን ነገር ኮሚኒኬት ተደራርጋችሁ እናንተ ደግሞ ያው ቀረብ ስለምትሉ ኢንፍሉዌንስ ከማድረግ አንጻር ጉዳዮቹ መፍትሄ እንዲያገኙ በህግ ደረጃ ወይም በተያያዥ ጉዳዮች መፍትሄ እንዲያገኙ እስካሁን ያደረጋቸዋቸው ነገሮች አሉ ወይስ እየሰራችሁ ነው? ጋር እንግዲህ አንዳንድ ጉዳዮች ላይ ያው የሰነደ መዋዕለ ገበያው የራሱ ዘርፎች አሉት ትኩረት የሚያደርግባቸው። ለምሳሌ እነዚህ የፋሚሊ ኦውንድ ቢዝነሶች ወደ የህዝብ ኩባንያ ሲሆኑ የሚገጥሟቸው ቻሌንጆች ካሉ እነሱን ሪዞልቭ የሚያደርግባቸው መንገዶች ላይ ትኩረት የሚያደርገው አይ ቲንክ የፋሚሊ ትረስት ጉዳይ እኔም ከድሮ በቅርበት መከታተለው፣ ግን በዋናነት የንግድ ህጉን መለወጥ የሚያስፈልግ ጉዳይ ነው እንደሆነ ያገኘሁት። ፕራይመሪ ደግሞ የፍትህ ሚኒስቴር ጋር የሚኖር ስራ ነው። አይ ቲንክ በነበረኝ አቅም ይሄን ኮሚኒኬት ለማድረግ ሞክሬያለሁ። ያ እንዳለ ሆኖ አይ ቲንክ ቀሪ ቻሌንጆች እንደሚመጡም እና ዲስከስ መደረግ እንዳለባቸውም ይገባኛል። ግን ደግሞ ሰፋ አድርገን የምናየው አብዛኞቹ የቤተሰብ ንግድ ድርጅቶች ቀሪው የግል ዘርፍ የሚገጥሙት ችግሮች ውስጥም አብረው
የዛ ውይይት አካል ናቸው። ለምሳሌ የቢዝነስ ክላይሜት ምንለው የንግድ ከባቢ ሁኔታ መቅለል ለቤተሰብ ድርጅቶች ማደግም መቀጨጭም መጥፋትም ተቀራራቢ ነው። ስለዚህ በጣም ትልልቆቹን ለምሳሌ የውጭ ቀጥተኛ ኢንቨስትመንት በተለያዩ የፋይናንስ ሂደቶች መለዋወጥ ወይም በሚገጥሟቸው ቻሌንጆች ያንን ችግር መወጣት ሲችሉ አነስተኛና ጥቃቅን ድርጅቶች እና ደግሞ የቤተሰብ ኩባንያዎች ግን አቅሙም ልምዱም ኤክስፖዠሩም ስለሌላቸው ይቸገሩበት ከሆነ ስለዚህ የንግድ ከባቢ ሁኔታ መደላደል በአብዛኛው ይደግፈዋል። ቤተሰባዊ ድርጅት በመሆናቸው ብቻ የሚመጡ ዩኒክ ነገሮችን ግን ነቅሶ ማውጣት ይጠይቃል። አይ ቲንክ እነዚህ የፎረሞቹም ግብ መሆን ያለበት ካሁኑ እነዚህን ቻሌንጆች በቅጡ በደንብ ለመረዳትም እና ለፖሊሲ ውይይትም ማቅረብ ይመስለኛል። ያን ካልኩ አንፃር አንድ ዘግይተናልም ወይም ደግሞ ቸኩለናልም ላለመባባል የምናየው ነገር የኢትዮጵያ ድርጅቶች በተለይ ፋሚሊ ቢዝነስ ምንላቸው አነሰም በዛም የዛሬ 40 ዓመት 50 ዓመት መካከል ውስጥ የተቋቋሙ ናቸው። ከዛ በፊት ብዙም ወይ አላደጉም ወይ ገና የግለሰብ ድርጅቶች ናቸው ወይም ደግሞ የማደግም በቻሌንጆች ውስጥም የማለፍ ተወዳዳሪነትም ጥያቄዎች አልመጡም። ስለዚህ ያጋጣሚ አይደለም አሁን ይሄን ጉዳይ የመነጋገር ጉዳይ it's just timely ኤግዛጀሬት ካላረግን ከመንግስት ለውጥ በኋላ ከ1990ዎቹ በኋላ ነው አብዛኞቹ ድርጅቶች የተቋቋሙት። ብዙዎቹ ፋውንደሮች በአሁኑ ሰዓት 60 70 80 ዓመት ቢሆናቸው ነው። ስለዚህ የሰክሰሽን ጉዳይ የሚታየው አሁን ነው። በአብዛኛው ደግሞ ኢኮኖሚያችንም ሪሊ ፕሮቴክትድ የነበረ ብዙም ተወዳዳሪነትና ለውጥ ያልቀመሰ ስለነበረ እንዳሉም ቆይተዋል። የማደግም የመስፋትም ፍላጎት ይኖርም አይኖርም ኢኖቬት የማድረግ ለምሳሌ ዘንድሮን ቲም ብናየው ድርጅቶች እስካሁን ከነበራቸው ስራዎች ውጪ ሌላ ስራ መስራት አለባቸው ወይ አሁን ያለውንም ስራቸውን ተወዳዳሪ ሆነው ለማስቀጠል ምን ማድረግ አለባቸው የሚለው ጥያቄ የሚመጣው አብሮ ከማቹሪቲ ጋር ነው ከእድገት ጋር ነው። ስለዚህ ጊዜው አሁን ነው ገና ጥያቄዎቹንም ለማንሳትም ወደ ፖሊሲ ሜከሮች ለመውሰድም it's just time የዘገየም አይመስለኝም። I think የፎረሞቹም ዋና ኃላፊነት ይመስለኝም እነዚህን ጉዳዮች አጥርቶ መውሰድ ነው። መልካም ወይዘሮ ትትና ወደ እርሶ ልምጣና ጠቅለል እናድርገው ጉዳዩን። የቤተሰብ ቢዝነስ እንግዲህ በእርሶ እይታ እንዴት ይገልጹታል? ፈተናው ምንድነው? ጥሩ እድሉ ምንድነው? እና በመጨረሻ የቤተሰብ ቢዝነስን ለሚመሩ ወይም ደግሞ የመፍጠር ህልም ላላቸው ሰዎች የሚሉትን ነገር ጠቅለል አድርገው ይንገሩ። መልካም እንግዲህ ከፈተናው ልጀምር። ፈተናው አንዳንዴ መቼም ቪዥነሪ የሆነ ፋውንደር ሲኖርና ሳይኖር አንድ አይነት አይደለም። ቪዥነሪ የሆነ ፋውንደር ሲኖር ለውጦችንም ለመቀበል የውሳኔም የመወሰን እድልንም ለሌላ አሳልፎ መስጠት እንዲህ አይነት ሂደቶች አሉ። ግን አንዳንድ ቻሌንጁ የሚሆነው ምንድነው የዲሲዥን ሜኪንግ ወይም ደግሞ ውሳኔ ማሳለፍ እድሉ የተመናመነ ነው ብሎ ስለሚያምን እዛ ሂደቶች ላይ ብዙ ውይይቶች ሊደረጉ ይገባል። አሁን ለምሳሌ የሊስቲንግ ጥያቄዎች በሚመጡበት ጊዜ የተወሰነ ወደዛ ላለመሄድ ሬዚስታንሶች ሊገጥሙ ይችላሉ። ዋናው አማራጭ ደግሞ ወደዛ መግባትና ማደግ የሚቻልበትንም ደግሞ ለማየት ክፍት የሆኑ ነገሮች ወይም ደግሞ የሚደረጉ ውይይቶች ብዙም ስለሌሉ አይ በቃ ውሳኔን በራሴ ወስናለሁ ሌላ መጥቶ በድርጅት አይወስንልኝም አይነት እንትኖች ሊመጡ ይችላሉ። ያው ከካፒታል ማርኬቱ ጋር ሪሌት ለማድረግ ነው። ቻሌንጆቹ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ጥሩ ድሎች ደግሞ ብዬ የማስባቸው ደግሞ ሲነርጂ አለ ማለት በተለይ የቤተሰብ በሚሆንበት ጊዜ አንድ ዓላማና ራዕይ ይዞ የሚሄድበት ሁኔታ ማስቀጠል የሚለውን ደግሞ የመግባባት እድሎችን ስለሚኖሩ ያንን መቀራረቡ አለ። ለማደግ ደግሞ ምክንያቱም ለማደግ ነው ቅዱ ብዬ ነው የማስበው እና ያው ቻሌንጆቹና መልካም ደግሞ እድሎቹ በዚህ መልኩ ሊቀመጡ ይችላሉ እና ለማስቀጠል ወይም ሌላ ደግሞ የፋሚሊ ቢዝነስ ዛሬ በአንድ ፋውንደር ያለ ግን ፋሚሊ ደግሞ እየሰፋ የሚሄድበት ፋሚሊ ደግሞ ላይ እንደ ምክር የምሰጠው ነገር ምንድነው ልጆችም ቢሆኑ መጨረሻ ላይ መተው ቴክ ኦቨር እንዲያደርጉ ኤክስፔክት አያድርጉ። ልጆችም ቢሆኑ ከስር ጀምሮ ሲጀምሩ ቫልዩ እያደረጉት የሚሄዱት በዛ ሂደት ሲሄዱ ነው ብዬ ነው የማስበው።
ብዙ ጊዜ ገንዘብ ያለው ባለሀብት ገንዘቡን ነው ጋራንቲ ማድረግ የሚፈልገው። አይዞህ ተማርና መተህ ነገ እኔ ወንበር እለቅልሃለሁ አይነት አስተያየቶች አሉ። እሱ በጣም ለውድቀት የመጀመሪያው ስቴፕ ነው ብዬ ነው የማስበው። ምክንያቱም የኦርጋኒክ በሆነ ማለት የማዳበሪያ አይነት ሂደት ነው እሱ። ገብተዋል አይደለ? ስለዚህ ኦርጋኒክ በሆነ መልኩ ከስር ከመሰረቱ ለምንድነው የተመሰረተው ድርጅቱ? ምን ነበር ሂደቱ? እንደገና ደግሞ በተለያዩ ክፍሎች ውስጥ ደግሞ እየገባ ከሰራ ለፍቶ ያገኘው ነገር ስለሚሆን ያንን የሂደቱን አካል ሆነው እንዲሄዱ ከኤርሊ ስቴጅ ጀምሮ ኢንጌጅ ማድረግ አለባቸው። አይ እሱ ትምህርቱን ይማር፣ አይ እሷ ትምህርቷን ትማር፣ ከጨረሰች በኋላ ትደርስበታለች፣ አያስኬድም። እረፍት በሚኖርበት ጊዜ የስራው ሂደት ምንድነው? ፋብሪካም ከሆነ ፋብሪካ እየሄዱ ሌላው የለበሰውን ልብስ ለብሰው ሌላው የወርክ ፎርሱ አካል ሆነው እዛ ውስጥ ገብተው ቅጣትም ቢሆን እየተቀጡ መልካምም ደግሞ ነገር ለሚያደርጉት እየተበረታቱ የሚሄድበትን ሂደት መሄድ አለባቸው ብዬ አስባለሁ። ብዙ ጊዜ አባትና እናት ይለፋል፣ ልጅ ቤት ይቀመጥና ቪዲዮ ጌም ይጫወታል። በዛ ሂደት ሰክሰሽን ይኖራል ብዬ አላስብም። ስለዚህ ቻሌንጁንም አብሮ መጋፋት አለበት። ስብሰባም ሲኬድ አብሮ ጎትቶ ይዞ መሄድ አለበት ብዬ አስባለሁ እና 7 ዓመት ከሆነ ልጅ እንጌጅ ማድረግ አለበት ብዬ ነው የማስበው ለእንደኔ። በጣም ነው የማመሰግነው። በእኔ በኩል ጥያቄዎችን ጨርሻለሁ። ሳናነሳው ማለፍ የለብንም የምትሉት ነገር ካለ የተወሰነች ደቂቃ እድል ልስጣችሁ። ወይ እኔ እንኳን እንትን ምንለው በተለይ ቅድም ዶክተር ጥላሁን እንዳለው አሁን ሰከንድ ጄኔሬሽን ነው። ብዙ አራቅንም ባይዘው እኔ በ30-35 ዓመት ነው አብዛኞቹ በደርግ ጊዜ አካባቢ ደርግ ሊወርቅ አካባቢ አንዴ ቅይጥ ኢኮኖሚ ሚክስድ ኢኮኖሚ በሚል የተወሰኑ ፕራይቬት ሴክተሮች መስሏል። የኛም እዛ አካባቢ የመጣ ነው። አብዛኞቹ ከዛ በኋላ የመጡ ናቸው። በኢህአዴግ ነው የመጡት ያለው። አሁን ግን እነዚህ ቢዝነሶች እንደ ማንኛውም ጥሩ ቤተሰብ ልጆቻቸውን ጥሩ ዩኒቨርሲቲ ያስተምረዋል፣ ጥሩ ኮሌጆች ያስተምረዋል። አሁን ከብዙዎቹ ጋር አንዳንድ ጊዜ እንጌጅ ሲያደርግ የሚነገር ምንድን ነው አያምኗቸው። እንደዛም ተምረው መጥተው ያለማመን ጉዳይ አለ። በቃ እሱ አያውቁም ሎካሉ አሜሪካ ነው የሚያውቀው አለ። ምክንያቱም እነዚህ ልጆች ጥሩ ነገር ምክንያቱም ያን ጥሩ ትምህርት ቤት ተምረዋል። በበካቱም ዝም ብሎ አይደለም፣ ጥሩ ትምህርት ተምረዋል፣ ጥሩ ነገር ያውቃሉ። አባቶቻቸው በሰሩበት አሰራር ግን ልጆች መቀጠል አይፈልጉም። ስለዚህ ልጆቻቸው የኔን ያበላሽብኛል የሚል ስሜት ነው። ስለዚህ መቀየር ያለባቸው ባለቤቶቹ ናቸው፣ ልጆቹ አይደሉም። ስለዚህ ልጆቹ እንዲሰሩላቸው ከፈለጉ መጀመሪያ መሆን ያለበት ለልጆቹ የሚሆን የድርጅት መፍጠር አለባቸው ነው። አሰራር ነው ባይዘው። ካቱም ሰዎቹ ገንዘብ ያገኙበት መንገድ መቀጠል አይችልም። አሁን ባይዘው ድርጅት መስራትና ገንዘብ መስራት ይለያያል። ገንዘብ መስራት ቀላል ሊሆን ይችላል ኢትዮጵያ አይነት ድርጅት ውስጥ እንደምታውቁት ነው። ድርጅት መስራት ግን ቀላል አይደለም። ብዙ ዋጋ ያስከፍላል። ትራንስፓረንስ ይፈልጋል፣ ብዙ መጎላት ይፈልጋል። ስለዚህ ልጆቹ ተምረዋል፣ ብዙ ሊቀይሩ ይችላሉ። እኛ እንደውም ፎከስ ማድረግ ነው ቤት ሊያደርጉ የሚችሉት ለነሱ ናቸው። ምን ችግር የለባቸው ልጆቹ። ያ ሊያደርጉ የሚችሉት ግን ምክንያቱም እኛ ብዙ ጊዜ ስለሚመጣብን ነው። እኛ ቢሮ ጋር በቃ ልጆቹ ይመጣሉ፣ መቀየር ይፈልጋሉ። ኮቴሽን ውስጡና ከኛ ምናምን ጊዜ ፀሐይ አትሆንም በዛ ይጠፋሉ። የተረዳነው ነገር ምንድን ነው? በቃ አሰራር መቀየር ይፈልጉ ልጆቹ። ጥሩ ትምህርት ተምረው መጥተዋል፣ ጥሩ ኮሌጅ ተምረዋል፣ አባትም ፋይናንስ አድርገዋል። ግን አባት ፋይናንስ አድርጎ ምን አድርጎ ግለሰቦቹ በሰውየው አሰራር እንዲሰሩ አይደለም፣ እድል ይሰጣቸው ነው። እኔ ትልቁ እንትን ቢለው ልጆቻቸውን ናቸው። ኮንሰልታንት ላያምኑ ይችላሉ፣ ልጆቻቸውን ግን ሊያምኑ ይገባል። ልጆቻቸው የሚሏቸውን ነገር ቀስ በቀስ ካልሆኑ እነሱ ልጆቹ ሰክሰሽን አይኖርም። ምክንያቱም ባለው የቢዝነስ አሰራር ባለው አሰራር ዘመናዊ ልጅ ሊቀጥል አይፈልግም። ሌላ የራሱ ነገር ይፈልጋል እንጂ ገንዘቡን ወስዶ ሌላ ነገር ይሰራል እንጂ ያለውን አሰራር ሊቀጥል አይፈልግም። ያውቀዋል። ስለዚህ እንደው ዘመናዊነት እንላበስ ነው። ምናልባት ዶክተር እኔ ብዙም ጨምረው የለኝም። ያው የሁለት ጄኔሬሽኖች ፐርስፔክቲቮች ነው የሚሆኑት። ስለዚህ አንዱ እንደ ፎረሙ አይነት እና ደግሞ እንደ የባለሙያ ምክርም የሚፈልገው ጉዳይ ልምድም የሚፈልገው ጉዳይ እነዚህ ለውጦች እንዴት ነው እያጣጣማቸው ያላችሁት ነው። ጎበዝ ልጅ የተማረ ልጅ እንደሚኖረው ሁሉ ችኩል ልጅ ሊኖር ይችላል። መካሪ ፋውንደር እንዳለው ደግሞ ጎታች ፋውንደርም ሊኖር ይችላል። ስለዚህ በመካከል የትኛውን መንገድ መቼ እየመረጣችሁ እየሄዳችሁ ነው የሚለው ነገር ነው በተለይ ከመማማር ያለባቸው ተመሳሳይ ከሆኑ ተቋማት ብዬ የማስበው።
ይሄን ነው ትንሽ ዘመናዊነት ለማላበስ ለምሳሌ የሙከራ ጊዜ ምንድነው ሪስክ ስንወስድ ምን ያህል ሪስክ እንወስድ የተቋቋሙ ድርጅቶች ላይ የሪስክ ማኔጅመንት ስራ አለ የኮምፕላያንስ ሰው አለ ስለዚህ ገለልተኛ ወገኖችም እንዲተቹበትና ሪስክን በስነ ስርዓት ስጋቶችን በስነ ስርዓት አስቀምጦ ዘመናዊነትና ትንሽ ሳይንቲፊክ በሆነ መልኩም ነገሮችን ማየት ያስፈልጋል አይ ቲንክ ለዛ ይሆናል ይሄ ሁሉ ውይይት ያስፈልገው በዛ ቢቀል ኖሮ ውይይትም ይሄ ፎረምም አያስፈልግም ነበር ቴንክ ዩ የመጨረሻ እንግዲህ ወይዘሮ ትትና ቀረ የሚሉትን ሐሳብ መጠቅለያ ትልቁ ነገር መሆን ያለበት ለመማር ዝግጁ መሆን አለብን እኔ ያውቃለሁኝ ያወቅኩት ይበቃኛል ሁሉ ነገር አውቃለሁ ያልኩለት ውድቀቱ በነጋታው ሊሆን ይችላል ስለዚህ ንግድ የቤተሰብ ንግድ it's a process ሁሉ ጊዜ የሚቀጥል ነገር ነው ሁሉ ጊዜ ደግሞ አዳዲስ ነገሮችን ማስቀጠል ያለበት ነው ከዚህ ጋር ተያይዞ ራሳችንን ካሉት አዳዲስና ዘመናዊ ነገሮች ጋር አላይን ማድረግ አለብን መወያየት አለብን የኔ the best ነው ብለን ማለት የለብንም ይቀረኛል ማራለው ብለን ማለት አለብን ፋውንደርም ሰከንድ ጀነሬሽን ተርድ ጀነሬሽን ሌላ ሰከንድ ጀነሬሽንም ይሁን ተርድ ጀነሬሽን ጋር ፋውንደር ጋር ቁጭ ብለው በሚወያዩበት ጊዜ ሁሉ ጊዜ ፕሮብሌሞችን ያነሱ አንተ ብትሆን በምን መልኩ ሶልቭ ታደርገው ነበር የሚለው ውይይቶች መኖር አለባቸው የቤተሰብ ምሳሌ ሊሆን ይችላል የቤተሰብ ቁርስ ሊሆን ይችላል ዝም ብሎ የሚገናኙበት ሰዓት ላይ ያንን አንተ ብትሆን እንዴት ታረጋው ነበር የሚሉት ነገሮች ኢምፖርታንት ናቸው ቤተሰብ የሚያሰኘው ሁሉ ጊዜ አቀራርቦ ኢንጌጅ የሚያደርጉበትን ፕላትፎርም ኮንቲኒየስ የሆነ መኖር አለበት ቅድም ቢዝነስ ተብሏል ቢዝነሱ ይቀጥላል ግን ፋሚሊ የሚለው ነገር የፋሚሊ ሰላም የፋሚሊ ቅርርብነት ከሌለ የፋሚሊ ቢዝነሱ በጥሩ መልኩ ይመራል ብዬ አላስብም ስለዚህ ፋውንዴሽኑ ፋሚሊ ስለሆነ የፋሚሊ ቅርበት ላይ በጣም ሊሰራበት ይገባል ያ የፋሚሊ ቢዝነሱን ሰክሰስ አስተዋጽኦ ያደርጋል ብዬ አስባለሁ ፖዚቲቭሊ በጣም እናመሰግናለን እንግዲህ ቆይታችንን ጠቅለል ስናደርገው አቶ ሰለሞን ድርጅቶች ገንዘብ እየሰራችሁ ድርጅት አታፈርሱ የሚል ሐሳብ እንደዛ መጠቅለል እንችላለን አይ ኖ ይቀጥሉ ነው ምክንያቱም ከቢዝነሶቹ ለሀገርም እንዲጠቅማሉ ከቤተሰብ በላይ ስለሚያገለግሉ እኛ ገንዘብ እንዳሳታወርሱ ቢዝነስ እንዲወርስ ነው የምፈልገው ገንዘብ ማውረስ ብቻ አይደለም እኛ ፈልገው እኛ ምክንያቱም ገንዘብ ይወርሰው ግን ልጁ ሊሆን ይችላል ቢዝነሱ ቢወረስ ግን አገርም ይጠቀማል ስለዚህ የቢዝነስ ቀጣይነት እንዲኖር ነው የምፈልገው መልካም እንግዲህ ወይዘሮ ትትናም አውቃለሁ ባይነትን መተው የቤተሰብ ቢዝነስን ያስቀጥላል የቤተሰብ ጊዜ ራሱ ነው ብለዋል ዶክተርም ጥሩ ሐሳብ አንስተዋል የሚከተሉትን መንገድ መምረጥ የሚል ስለዚህ ክቡራን ተመልካቾቻችን እንግዲህ የነበረን ቆይታ ይሄንን ይመስል ነበር እንግዶቼ ጥሪያችንና ክብራችሁ መጣችሁ ከውድ ጊዜያችሁ ላይ ይሄን ያህል ስለሰጣችሁን ከልብ አመሰግናለሁ እናመሰግናለን ክቡራን ተመልካቾች መልካም ጊዜ ይሁንላችሁ ቆይታችን የልዩ እንግዳ ሰዓት ነበር በዛሬው ቆይታችን ጥሩ ሐሳቦችን እንዳገኛችሁ ተስፋ አድርጋለሁ በቀጣይ በሌሎች እንግዶች እስከምንገናኝ መልካም ጊዜ